የጥልቁ ዓለም 1988 ዓመተ ምህረት አዲስ አበባ ውስጥ እንደ ማሳሰቢያ ይህ ታሪክ ሙሉ ለሙሉ እውነተኛ ታሪክ ሲሆን ነገር ግን በታሪኩ ውስጥ ያሉ አስፈሪ ክስተቶች ለሚዲያ ስለማይመጥኑ ማሻሻያ ተደርጎባቸዋል። የገጸ ባህሪዎቹና የቦታዎቹ ስም ተቀይረዋል። በአጠቃላይ ለሚዲያና ለድርሰት ግብዓት ሲባል ማሻሻያ ተደርጎበት ተጽፏል። በእውነተኛ ታሪክ ላይ መሰረቱን ያደረገ አዶናይ ንጉሴ ዘአዶኒ እንደጻፈው ዓለም 10 ያልሞላች ነገር ግን 9 ላይ የቆመች ከጉድለቷ የምትጎድል ዓለም 9 ናት። አንዳንድ ነገሮች ከሰው አእምሮ በላይ የሚሆኑበት ብዙ አጋጣሚዎች አሉ። አንድ ሰው ሕይወት ላይ ደርሶ ያ ሰው በሕይወቱ ያጋጠመውን ነገር ለሰዎች ሲያወራው እንቶ ፈንቶ ተደርጎም ይቆጠርበታል። ነገር ግን ይህ ዓለም በወደቀው መልአክ የሚዘወር 10 ያልሞላ ዓለም 9 ነው። አብይ ይባላል። ባለትዳር ሲሆን ከትዳሩ ትሩፋትም አንዲት የ10 ዓመት ፌቨን የተባለች ሴት ልጅ ወልዷል። አብይ የራሱ የሆነች ላዳ ታክሲ ስትኖረው በዛች ታክሲ ቤተሰቡን ይመራል። የአብይ ባለቤት ስሟ ራሔል ሲባል እሷም በአንድ መለስተኛ ሆቴል ውስጥ በምግብ ሥራ ተሰማርታ አብይን ታግዘዋለች። ልጁም በግል ትምህርት ቤት ውስጥ የ3ኛ ክፍል ተማሪ ናት። አብይ ከባለቤቱና ከአንዷ ሴት ልጁ ጋር በመካከለኛ ገቢ ደስተኛ ሆኖ የሚኖር ሰው ነው። አንቺ ግን ቶሎ ቶሎ ለባብሰሽ ከቤት አትወጪም? አባባ ደግሞ ሰዓት እኮ ገና ነው፣ ለምን ታጣድፈኛለህ የኔ አባት? ማማዬ እኔም እኮ ስራ መሄድ አለብኝ፣ ሸኝቼሽ ልለፍ ብዬ እኮ ነው። አብይ ለልጁ ያለው ፍቅር ከሚገልጸው በላይ ነው። ምንም እንኳን ልጁ የምትማርበት ትምህርት ቤት ቅርብ ቢሆንም አብዛኛውን ጊዜ እሱ ሸኝቷት ነው ወደ ስራው የሚሄደው። ከዛ በተረፈ ከሰፈሯ ልጆች ከጎረቤቶቿ ልጆች ጋርም ወደ ትምህርት ቤቷ ታመራለች። ልጁ ብቸኛ ልጁ ስለሆነች በአነስተኛ ገቢው አቀማጥሎ ነው የሚያኖራት። በዚህም በጣም ደስተኛ ነው። በይ በይ አጅሪት ቶሎ ቶሎ በይ፣ ሰዓት የለም ቁርስ ደርሷል። እናቷ ራሔል ነበረች ይህንን የምትላት። ምንም እንኳን ፌቨን አባቷ አቅብጦ ያሳደጋት ያለ ቢሆንም እናቷ ራሔል ግን ልጇ ስርዓት ይዛ እንድታድግላት ስለምትፈልግና ከሷ ብዙ ስለምትጠብቅ ቀጥ ሰጥ አድርጋ ነው ያሳደገቻት ያለችው። ለዚህም ነው እንደ አባቷ ለቀቅ የማታደርጋት። የእናቷን ቁጣ ስትሰማ ፊቷን አጨፍግጋ ቶሎ ቶሎ ብላ ተዘጋጃች ገባች። ተዘጋጅታ ከጨረሰችም በኋላ ከአባቷና ከእናቷ ጋር ቁርሳቸውን ተመግበው ጨርሰው አብይ ባለቤቱን ፌቨን ደግሞ እናቷን ስመው ከተሰናበቷት በኋላ ፈጥነው ወደ መኪናቸው አመሩ። አንተ አባቴ እቺ ማማ ግን ለምንድነው እኔን የምትቆጣኝ? ልጁ አይደለሁም እንዴ? እኔን አትወደኝም? ማማዬ ሪች እኮ አንቺን ስለምጠላሽ ስለማትወድሽ አይደለም፣ በሕይወትሽ ጠንካራ ሴት እንድትሆኚ ትምህርትሽ ላይ እንድትጎብጂ ስለምትፈልግ ነው። ታዲያ አንተ እኔ ጎበዝ እንደሆነ አትፈልግም ማለት ነው? እንዴት አልፈልግም ማማዬ? ለምን ይናልሽ? ሁኔታዋ አስደንግጦት ነበር ይህንን ጥያቄ ጠየቃት። አንተ እንደሱ አትጫነኝማ። እኔ ስለምሳሳልሽ በነጻነት ስለማሳድግሽ ነው እንጂ እኔም እናትሽም ሁለታችንም የምንለፋው ላንቺ ላንዷ ልጃችን ነው። እንዲሁም ፌቢታ ከኔ ይልቅ እናትሽ ናት አብልጣ የምትጨነቅልሽ። አብይ በእናትና በልጅ መካከል ክፍተት ቅራኔ እንዳይኖር ጥንቃቄ እያደረገ እንጂ ይህን የሚላት ለልጁ ያለው መውደድና ፍቅር በቃል የሚገለጽ አይደለም። ፌቨንም ብትሆን አባቷን ከእናቷ አብልጣ ትወደዋለች። ለዚህም አባባል ፌቨን በቂ ማሳያ ናት። ሴት ልጅ ከእናቷ ይልቅ ለአባቷ ታደላለች። እኔ ግን አባቴ ሁለታችሁንም ወዳችኋለሁ አለችና አባቷን አንገቱን እቅፍ አድርጋ ሳመችው። በዚህ መሃል ትምህርት ቤቷ ደርሳ ከአባቷ ጋር ተሰናብታ ወደ ትምህርት ቤቷ ቅጥር ግቢ አመራች። አብይም ልጁ የትምህርት ቤቱን በር አልፋ
ከዓይኑ እስክትሰወርበት ጊዜ ድረስ መኪናውን ሳያስነሳ ቆሞ እየጠበቃት ነበር። ከገባች በኋላ መኪናውን አስነስቶ ወደ ሥራ ገበታው አመራ። ይህ ታሪክ በዘመን በጊዜ ወደ ኋላ የሚንደረደርና በሆነ ወቅት ላይ የተፈጠረ ነው። አብይ ታክሲውን አቁሞ ተራ ጠብቆ በተራ የሚሰራበት የሥራው ቦታ ላንቻ አካባቢ የነበረ አሁን ላይ አገልግሎቱን ቀይሮ ለባንኮችና ለተለያዩ ቢሮዎች አገልግሎት በመስጠት ላይ የሚገኝ አንድ ታዋቂ የነበረ ሆቴል ነው። የሆቴሉ ስምም ሻዶ ሆቴል በመባል ይታወቃል። አብይ ከሥራ ቦታው ደርሶ መኪናውን በማቆም ከመኪናው ወርዶ ከሻዶ ሆቴል ጥበቃዎች ጋር ሰላም ተባባለ። አብይ ማለት ቅንና መልካም ሰው ስለሆነ በብዙዎች ዘንድ ይወደዳል። ከሆቴሉ የሚመጡት አብዛኞቹ የሆቴሉ ደንበኞች በአብይ መገልገልን ይመርጣሉ። አብይ በሌላ ሥራ ወደ ሌላ ቦታ ሄዶ እንኳን ሌላ ታክሲ ከመጠቀም ይልቅ አስገዳጅ ካልሆነባቸው ተመልሶ እስኪመጣ ድረስ እሱን መጠበቅ ምርጫቸው ነው። በዚህም የተነሳ አብዛኞቹ ሻዶ ሆቴል ጋር የሚቆሙት የላዳ ሹፌሮች በአብይ ይቀኑበታል። አብይን በቅርበት የሚያውቁት ግን ጥቂቶች ናቸው። መጣ ደግሞ ቀናችንን ሊያጠቁረው። እኔ ግን የሚገርመኝ ቆይ እሱ ከኛ በምንድን ነው የሚለየው? ሁሉም ሴቱም ወንዱም እሱን ነው የሚለው። አንተ ደግሞ ጀመረ እንግዲህ። በቃ ይሄ ግንባር ነዋ፣ የሰው መውደድ ነው። እንደምታየው ነው፣ ሁሉንም ሰው ያከብራል፣ ትሁት ነው። በቃ የሱ ኳሊቲው ይሄ ነው። ሰለሞንና አሸብር ይባላሉ። ሰለሞን ለአብይ ጥሩ አመለካከት ያለው የሥራ ባልደረባው ሲሆን አሸብር ግን አስመሳይና በአብይ ከሚባለው በላይ የሚቀናበት እሱም የታክሲ ሹፌር የሆነ የሥራ ባልደረባው ነው። ሶስቱም በላዳ ታክሲ ሥራ የተሰማሩ ናቸው። አሸብር አብይ ፊት አንድ ቀን ክፉ ነገር ተናግሮ አያውቅም። ከጀርባው ግን ሁሌም ይቦጭቀዋል። ተው እባክህ ሰለሞን፣ ምንም ግንባር ብሎ ነገር የለም። እኔ ጠረጥረዋለሁ፣ ጠንቋይ ቤት ሳይመላለስ አይቀርም። እንዴት ነው ነገሮች ሁሉ ለሱ የሚደላደሉት? እንዴት ሰው ሁሉ ነገር አልጋ ባልጋ ይሆንለታል? ቅናት አይምሮህን ልብህን ከሚባለው በላይ ሲቆጣጠረው ነፍስህን ያስጨንቃታል። ሰለሞንና አሸብር ከሆቴሉ ማዶ አስፋልት ተሻግሮ የሚገኝ ሻይ ቤት በረንዳ ላይ ሆነው ፓስቲ በሻይ እየገመጡ ነበር። አብይን አሸብር አይቶት ስለ አብይ አጀንዳ መዙ የሚያወሩት። አብይም መኪናውን አስተካክሎ በማቆም ወረፋ ካስያዛት በኋላ እነ ሰለሞንን በርቀት አይቷቸው ወደ እነሱ አመራ። እንዴት አደራችሁ ወዳጆቼ ሲል ሰላምታ አቀረበላቸው። ሰለሞንም አሸብርም ሞቅ ያለ ሰላምታ ሰጡትና አሸብር አብያችን ፓስቲዋውን የወጣ ትኩስ ነው ይምጣልህ። ማነ ቶፊቅ ፓስቲ እስኪ ጨምርልን ጓደኛችን መጥቷል። አሸብር በሚያደርገው ነገር ሰለሞን እያየው ይገረም ይዟል። መቼም አንዳንድ ሰዎች አሉ አይደል ወርቅ አንጥፈው ጥይት የሚያለብሱ። አሸብርም ነገረ ስራው ከነዛ ሰዎች እንዳንዱ ነው። አይ አሸብር ለማንተ ከሆነ ጨምሩ፣ እኔ ቤት ቁርስ በደንብ በልቼ ነው የመጣሁት፣ አመሰግናለሁ በማለት አብይ መለሰለት። ሰለሞንም አብይ አንድ ፓስቲ አትሞክርም ታዲያ? ሰለሞን ረጋ ባለና እውነታን በተላበሰ ስሜት ውስጥ ነው አብይን ቢጠይቀውም አብይ ግን በድጋሚ ሰለሞንን አመስግኖት መብላት አለመፈለጉን አስረዳው። እየተጨዋወቱ ሳለም በወሬያቸው መሃል አብይ ትላንት አንተ ወደ ቤት ከሄድክ በኋላ በግምት ወደ 5 ሰዓት ገደማ ይሆናል ሰው ፈልጎ ነበር አለው። ሰለሞን ፊት ላይ ግራ መጋባት እየተነበበ አብይም የሰለሞንን ፊት ከተመለከተ በኋላ ማለት ማን ነው ደንበኛ የሆነ ሰው ነው ሲል ሰለሞንን አተኩሮ እየተመለከተው ጠየቀው። እኔ እንጃ ላይኔ ግን አዲስ ሰው ናት ማለት ከዚህ በፊት አስተውዬ የማውቀው ፊት አይደለም፣ ደግሞ ሴት ናት ብሎ ሰለሞን ሲል በዝምታ ሲሰማቸው የነበረው አሸብር እንዴ ሴትማ ከሆነች ወዳህ እንዳይሆን ብሎ በመናገር ቀልድም ቁም ነገርም የሌለውን ወሬውን አወራ። አብይም አሸብርን መልከት ታደረገውና ሰለሞንን እንዴ ቆይ ማናት እናንተ የማታውቋቸው ደንበኞች እኔ ያሉኝ እንዴ? አብይ ይሄን ካለው በኋላ ነበር ሰለሞን ይበልጡን አብይን ግራ ያጋባውን ነገር በዚህ መልኩ የነገረው። የሆነ ጥቁር BMW ሞዴል መኪና እዚህ መጥቶ ነበር።
የሆነች በሹፌር የምትንቀሳቀስ ሴት ናት። ሰፋ ያለ ክብ ኮፍያ አድርጋ ፊቷን ኮፍያው ሸፍኖታል። መኪናዋ ውስጥ እሷና ሹፌሯ ብቻ ነበር የነበሩት። ሹፌሩም ጥቁር ኮፍያ አድርጎ እሱም ፊቱን ሸፈን አድርጎታል። ለመለየት ይከብዳል። እሷ ግን የመኪናውን መስኮት ዝቅ አድርጋ ነበር ያወራችኝ። ፊቷ ብዙም ግልጽ አይደለም። ሰለሞን ይህንን ሲያወራ አብይ በተመስጦ ይሰማው ነበር። አብይ የሚባለውን ባለ ታክሲ ማግኘት እችላለሁ ብላ ስትለኝ ምን ነው በሰላም ነው ስል ጥያቄውን በጥያቄ ስመልስላት አዎ በሰላም ነው ፈልጌው ነው ብላ ካለችኝ በኋላ አዳር የሚሰራው ሆቴሉ ገበያ ባለው ቀን ነው ማለት ቅዳሜና እሁድ ነው አዳር የምንሰራው። ሌሎቹን ቀናት ግፋ ቢል እስከ ሌሊት 6 ሰዓት ነው ስራ የሚቆየው። ዛሬ እንደውም በጊዜ ነው ወደ ቤቱ ሄደው ብዬ መለስኩላት አለ ሰለሞን። አሸብርም ምናልባት ለስራ ፈልጋ እንዳይሆን መኪና ልታስይዝ። በዚህ መሃል አሸብር ይህንን ሲል ሰለሞንም አንተ ትቀልዳለህ አይደል ብሎት ከገላመጠው በኋላ እሺ ሌላ ቀን አገኘዋለሁ ብላኝ የመኪናዋን መስኮት ከፈታ አድርጋ ዘጋችሁ። ከዛም የተወሰነ ደቂቃ መኪናዋ ውስጥ ከቆዩ በኋላ ነበር ያቺ ሴት ከመኪናዋ ወርዳ ወደ ሻዶ ሆቴል ፈጠን እያለች የገባችው። ከዚህ በኋላ ያስገረመኝ ደግሞ ፈጥና ነበር ወጥታ መኪናውን አስነስተው ወደ ሳሪስ መስመር የሄዱት። ትላንት ማታ ሰለሞን ያጋጠመውን ነገር የተናገረበት መንገድ የሚረብሽ ነገር ቢሆንም አብይ ግን ማን ትሆን እያለ መብሰልሰሉን ቀጥሏል። ሌላ ቀን መታባየዋት ብሏቸው አብይ የመኪናውን ቁልፍ እያሽከረከረ ሳለ የሻዶ ሆቴል ተረኛ ጥበቃ የሆነው መንጌ የተባለው ሰው ፍጨቱን በመጠቀም የአብይን ትኩረት ከሳበ በኋላ አብይን ጮክ ብሎ ጠራው። ከሻዶ ሆቴል አልጋ ይዞ ያደረ ደንበኛው ነበር ያስጠራው። አብይም አስፋልቱን ተሻግሮ ከመንጌ አጠገብ ደረሰና እኔ ምልህ መንጌ ትላንት እዚያ አድረህ ነበር እንዴ? አይ አብይ ዛሬ ጠዋት ነው የገባሁት። ምን ነው በሰላም ነው አለው። ጥበቃው መንጌ ጥያቄው እንግዳ ጥያቄ ሲሆንበት አይ የሆነች ሴት ትላንት መጣ እኔን ፈልጋኝ ነበር ተብሎ ነው ምናልባት አይታት ከሆነ ብዬ ነው። አልነበርኩም አብይ በቃ ሰውየውን መጥቷል በለው ደንበኛ ነው ብሎት ወደ ውስጥ ገባ። ሰለሞንና አሸብርም ቁርሳቸውን በልተው ከጨረሱ በኋላ ወደ ሆቴሉ በመምጣት ታክሲዎቻቸው ጋር ቆመው የጧቷን ፀሐይ የሞቁ ስራ ይጠባበቁ ያዙ። አብይም ለደንበኛው የታክሲ አገልግሎት ሰጥቶት ሰውየው ከፈለገው ቦታ አድርሶት ተመለሰ። በዚህ መልኩ አብይ ስራውን ሲሰራ አምሽቶ ማታ 1 ሰዓት ሲል ወደ ቤቱ አመራ። ይህን ያደረገበት ዋነኛ ምክንያቱ ደግሞ ነገ ቅዳሜ ስለሆነና አዳር ስለሚሰራ ነበር። ምን ሆነሃል አብይዬ? ፊትህ እኮ ልክ አይደለም። ምን ነው ስራ ቦታ ከሰው ጋር ተጋጨህ እንዴ? አብይ መኪናውን አቁሞ ወደ ቤቱ ከገባ በኋላ በተረበሸ ስሜት ሶፋው ላይ እጆቹን ግንባሩ ላይ አነባብሮ ሲቀመጥ ያየችው ባለቤቱ ራሄል ነበረች። አጠገቡ እየተቀመጠች ይህን የጠየቀችው እባክሽ ሪቾ ዛሬ ጠዋት የሆነ ነገር ሰማሁና ያ ነገር ደግሞ ቀን ሙሉ ሲረብሸኝ ዋለ አለና የባለቤቱን አይኖች ቃኛቸው። ባብይህን ማለት ይበልጡኑ ውስጧ የተላወሰው ራሄልም ምን የኔ ጌታ የዚህን ያህል ምን ሰምተህ ነው አለችው። እሷም አይኖቹን እየቃኘች አይ ዝም ብሎ ነው ብዙም አልተረጋገጠም፣ ግን ሰለሞን ከነገረኝ አንፃር ሁኔታው ረብሾኝ ነው። አስጨነከኝ እኮ አባቴ ምንድነው የዚህን ያክል? የባለቤቱን ጭንቀት የተረዳው አብይም እኔም ሁኔታውን ስሰማ እንደዚህ ነበር የተረበሽኩት በማለት ሰለሞን ለአብይ አንዲት ሴት ፈልጋ ነበር ብሎ የነገረውን ለራሄል ነገራት። ራሄልም የሰማችው ነገር ከአብይ በይበልጥ አስደነገጣት። የነገሩ አብይንም ራሄልንም አስደንጋጭ የሆነበት ዋነኛ ምክንያት የሴቷ ፊት አለመታየት ከዛም ማለፍ ብሎ ሁኔታዋ የቸኮለ መሆን ነበር። የፈጣሪ ያለህ አብይዬ አደራ ማንነቷን እስክታውቅ ድረስ ጥንቃቄ አድርግሽ አለችውና ቡና ላፍላ ወይስ ስራት እንብላ ስትል ጠየቀችው። ቡና ይፈላና እንበላለን፣ ግን ፌቦይት ሂዳ ነው በማለት ጠየቃት። ቀልቡ መለስ ሲልለት እነ መዓዛ ቤት ናት፣ አጥንታ ጨርሳ ከነሱ ጋር እየተጫወተች ነው። መሪች ግን ለምንድነው ማታ ማታ ሰው ቤት የምትሄደው? ጥሩ እኮ አይደለም። አብይ ይሄን የሚላት ሲመሽ ሰው በቤቱ ብዙ ነገር ሊያደርግ ይችላል፣ ነፃነቱን ያጣል ብሎ አስቦ ነበር። አብይ ደግሞ ልጅቷ ብቻዋን ናት፣ ሌላ ልጅ እንኳን አልወለድክላትም፣ መጫወት ትፈልጋለች። እኔ ደግሞ ታውቃለህ ስራ ላይ ውዬ መጥቼ ከዛም የቤቱ ስራ ላይ ትኩረት እያደረግኩ እድል አልሰጣትም።
ይልቁን ወንድም ወይ እህት እንውለድላት። ራሔል በልጇ ፌቨን ብቸኝነት አስታካም ቢሆን ልጅ መውለድ እንደምትፈልግ ለአብይ እየነገረችው ነው። ሪቺዬ እኔም እኮ ልጅ እፈልጋለሁ፣ ግን ትንሽ ነገሮችን እስክናስተካክል ድረስ እንታገስ። በዚህ ኑሯችን ህይወታችንን ማክበድ የለብንም። ደሞ ማሬ ልጅ የፈጣሪ ስጦታ ነው አላትና አብይ ጉንጯን ሳም አድርጓት ልብሴን ልቀይር፣ ቡናው ሞቅ ሞቅ አድርጊው፣ ደግሞ ፌቡን ጥሪልኝ፣ ከጭንቀቴ ተገላግለኝ አላት በፍቅር አይኖቹ ራሔልን እየተመለከታት። ካፍታ በኋላ አብይ በፈለገው መጠን ራሔል ቡናውን ቆልታ ዕጣኑን አጫጭሳ ጀበናውን ከከሰል ምድጃው ላይ ጣደችው። ቡናውንም ከወቀጠች በኋላ የጣደችው ጀበና ውሃ እስኪፈላ ድረስ ራት እያቀረበች ሳለ ነበር ድንገት እናቴ አባቴ አልመጣም ስትል ፌቨን ራሔልን ጠየቀቻት። አልመሸም የኔ ጎረምሲት፣ ትንሽ ተጫውተሽ እንድትመጪ አልነበር የተነጋገርነው ብላ ራሔል ገልመጥ አደረገቻት። አባቴ እስኪመጣ ድረስ እኮ ነው እዛ የቆየሁት፣ ደግሞ ሊሊና አቡሽ እንድቆይ ያስገድደውኝ ነው አለች ልጅነት በተጫነው አንደበቷ ለእናቷ ምላሽ እየሰጠች። እናቷም ቀና ብላ አየቻትና ሰው ቤት ከምትዞሪ አባትሽ ልጅ እንዲወልድልሽ ጠይቂው፣ በእግርሽን ታጠቢ አለቻት በፍቅር እያየቻት። ፌቨን ብቸኛ ልጇ ስለሆነች እንድትበላሽባት አትፈልግም፣ ነገር ግን ትሳሳላታለች። አባቷም እሷም ካቀበጧት ፈር ትለቃለች ብላ ስለምታስብ ሆን ብላ እናቷ ራሔል ቆፍጠን ትልባታለች። ሲላት ደግሞ ከአባቷ ባልተናነሰ ታቀብጣታለች። እናቴ ታዲያ አይመጣም መሽቷል እኮ አለች ፌቨን ያላባቷ ቤቱ የሚውጣት መስሎ እየተሰማት። አልመጣም ስራ ነኝ፣ ሰኞ ነው የሚመጣው ብሎሻል። ሆን ብላ ራሔል የልጇን ስሜት ትቀይረው ይዛለች። ዛሬ እኮ አርብ ነው፣ ደግሞ እናቴ አባቴ ስራ ቢያድርም ቀን ቀን ቤት አልነበር የሚውለው፣ ታዲያ 3 ቀን እኛን ትቶ እንዴት ውጭ ያድራል? የፌቨን አይኖች እንባ አቅረው ውስጧ ሲረበሽ ያስታውቃል። የአብይና የፌቨን የአባትና የልጅ ፍቅር ሁሉንም ሰው ያስቀናል። ከዚህም እልፍ ብሎ በሁለቱ ፍቅር እናቷና ሚስቱ የሆነችው ራሔል ሳትቀር ትቀናለች። ታዲያ ድንገት የመኝታ ቤቱን በር ከፍቶ አብይ ሲወጣ ፌቨን አባቷን አየችው። በጣም ደምኖ ዝናብ ሲጥልና ወዲያውም ያልታሰበ ፀሐይ ሲወጣ ገጥሟቸው ያውቃል። ጅብ ወለደ ነው አይደል የሚባለው። ብቻ ፌቨን አባቷን ስትመለከተው ከፊቷ ላይ የታየው ከሐዘን ወደ ደስታ ያደረገችው ሽግግር እናቷን ራሔልን ሳይቀር ደስ አሰኝቷታል። የኔ ተወዳጅ ልጅ እንዴት አምሽተሻል ብሎ አብይ ከመሬት አንስቶ አቀፋት። በደስታዋ መሃል ልጁ ፌቨን አለቀሰች። ምን ሆነሽ ነው? ለምንድን ነው እናቴ የምታለቅሹ? ብሎ እየተደናገጠ ጠየቃት። እሷም ይቺ እናቴ ናታ፣ አባቴ ሰኞ ነው የሚመጣው ብላ አስለቀሰችኝ አለችው። አሁንም በቅፉ ውስጥ ሆና ሆድ እየባሳት። ውዴ ለምን ታስለቅሻታለሽ በእናትሽ አላት የፍቅር ቁጣ ሚስቱን እየተቆጣ። ትንሽ ላንጨርጭራት ብዬ ነዋ አለችው ራሔል ሳቅ እያለች። ፌቢታ እኔ አንቺን ትቼ የትም አልሄድም እሺ፣ ስራ በሆን እንኳን ሁሌም በዚህ ስልክ አወራሻለሁ እኮ፣ እወድሻለሁ እሺ ውሻዬ አላትና አጥብቆ ጉንጯን ሳም አደረጋት። የቤታቸው ስልክ ብቸኛው አባትና ልጅ የሚገናኙበት የናፍቆታቸው መቅረፊያ ስልክ ነው። እሱ በህዝብ ስልክ ወይ በሱቅ ስልክ ይደውላል። ይህ ደግሞ አብይ ለልጁ ያስለመዳት ነገር ነው። ምክንያቱም ይህ ታሪክ ይህ ክስተት ሲፈጸም እንደ ሀገር የሞባይል ስልክ አልነበረም ነበር። አብይ ልጁን ካባበላት በኋላ ሁሉም ወደ ማዕዳቸው ቀርበው ራታቸውን በሉ። ቡናውን ፈልቶ በሳቅ በጨዋታ ታጅበው ቡናቸውን ጠጡ። ነግቶም አብይ አረፋፍዶ ነበር ከእንቅልፉ የተነሳው። ከጎኑ በስራዋ ምክንያት ባለቤቱን በማጣቱ ቅር ተሰኘ። ስራ ስለነበረባት ማልዳ ነበር ከቤት የወጣችው። ካልጋውም ከተነሳ በኋላ የሱን መነሳት በናፍቆት ስትጠባበቅ ወደ ነበረችው ልጁ ወዳለችበት ሳሎን አመራ። ዕለቱ ቅዳሜ ስለሆነ ልጁም ትምህርት ስለሌላት ከሷ ጋር እየተላፋ ደስ የሚል የአባትና የልጅ ጊዜ በማሳለፍ ላይ ይገኛል።
ከዛሬ ቅዳሜ ጀምሮ እስከ ሰኞ ድረስ ስራ ሞቅ ደመቅ ብሎ የሚሰራበት ቀን ነው። ለዚህም ነው ከቅዳሜ እስከ ሰኞ ጠዋት ድረስ ስራ ላይ አዳሩን የሚያደርገው። ጫማ አድርጊና ወጣ ብለን እንምጣ፣ አንዳንድ ነገር እንገዛለን። አብይ ይህን ሲላት ልጁ በደስታ ቦረቀች። እሺ አባቴ አለችውና ፈጥና ጫማዋን ታጠልቅ ያዘች። ሁሌ ቅዳሜ ቅዳሜ ጠዋት ያስለመዳት ነገር ስለሆነ ይህንን ፌቨን በልቧ ትጠብቀዋለች። አብይም አያትና በልጁ ደስታ ደስ ተሰኘ። ቀጥሎም የቤቱን ማጀት ይቃኝ ገባ። አብይ ጥሩ ስብዕና አላቸው ከሚባሉት ባሎች የሚመደብ ብርቱ ሰው ነው። ባለቤቱ የምግብ ሥራ ሙያተኛ ስለሆነች ስራዋ በፈረቃ ነው። እሷ ስራዋ ላይ ስታተኩር እሱ ያለውን ትርፍ ጊዜ እያብቃቃ ቤቱ ጎሎ እንዳይጎድል አስቤዛ በመገዛዛት ያሟላል። አባዬ ግን ለምንድነው ወንድም ወይም እህቴ ማትወልዱልኝ? አለችው ምስኪን ገጽታዋን እያሳየችው። ፌቨን ድንገት የጠየቀችው ጥያቄ ስለነበር አብይ ኩም ብሎ ቀረ። ምን ስትይ እናስብሽው ልጄ አላት። እሱም ነገረ ስራዋ እያስገረመው። እንደ አባቴ ታዲያ ብቻዬን ነኛ፣ ደግሞ እዚህኛ ግቢ ባሉት ወንድምና እህት እየቀናው ነው። ልጁ ይህን ስትለው አብይ ነገሩን እንደ ቀልድ አላየውም። የሚስቱም ልጅን ውለዱት ወታ እንዳለ ሆኖ ይባስ ብሎ ልጁም እንዲህ ስትለው ግራ ተጋባ። እናትሽንም ልጁ ለጅልኝ ብለሻት ነበር አላት። መልሷ ምን እንደሆነ ለመስማት እየጓጓ። እናቴማ ለጨዋታ ብለሽ ሰው ቤት ከምትዞሪ አባትሽን ልጁ ለጅልኝ በይው ነበር ያለችኝ። ልጆች ግልጽና ንጹሖች አይደሉ። እናቷ ያለቻትን እንደወረደ ለአብይ ነገረችው። ይህኔም ነበር አብይ ሁሉ ነገር የሚስቱ ሥራ መሆኑን የተረዳው። ከአንድ ካፌ ሲደርሱም መኪናውን አቁሟት ጣፋጭ የሆነ ኬክ በሚሪንዳ ጋብዟት ወደ ቤቷ ይዛ የምትሄደውንም ኬክ አስጠቀለለላት። ወክ ያደረጉም ደስ አለሽ የኔ ልዕልት ሲል ጠየቃት፣ ጸዳል ፊቷን አብርታው ሲመለከት። አዎ አባቴ፣ እኔ እኮ ሁሌም ካንተ ጋር ስሆን ደስተኛ ነኝ። እሺ ልጄ፣ እኔም የምፈልገው ያንቺን ደስታና ሳቅ ነው አለና ጉንጯን ሳም አደረጋት። ምንም እንኳን ልጁ ገና ለጋ ልጅ ብትሆንም ብስለቷ የንግግር ክህሎቷ ያስገርመዋል። አሁን ደግሞ ለቤታችን አንዳንድ አስቤዛ ገዛዝተን ወደ ቤት እንሄዳለን። እኔም የሥራ ሰዓት እየደረሰ ስለሆነ ወኩ ይብቃንና መኪናችንን እንጠቀም አላት እንዳታኮርፍ እየሰጋ። እሷ ግን ፍልቅልቅ እያለች በሐሳቡ ተስማማችና አባቴ ግን አንተ ለምንድን ነው የምትገዛው? እናቴ ራሷ አትገዛም እንዴ? የሷ አስቤዛ ማድረግ ሁሌም ያስገርማታል። ቅዳሜ ቅዳሜ እሷ ብዙውን ጊዜ ስራ ናት። እኔ ደግሞ ቅዳሜ ጠዋት ጠዋት እረፍት ነኝ። ለዛ ነው እኔ የምገዛዛው ልጄ። ትዳር በመተሳሰብና በመደጋገፍ ነው የሚመራው። ለዛም ነው አንቺን ደስተኛ አድርገን እያኖርንሽ ያለ ነው። ይህን ሲላት ልጁ እንደ አዋቂ ሰው ሐሳቡን አክብራ በመቀበል ጭንቅላቷን ነቀነቀች። የሚያስፈልገውን የቤት አስቤዛ ከገዛዛ በኋላም ወደ ቤታቸው የመኪናዋን አቅጣጫ በማድረግ ጉዞውን ተያያዘው። ከቤቱ ከደረሰም በኋላ የገዛውን አስቤዛ ከዕቃ ቤቷ እንደ ነገሩ ባለቤቱ እንድታገኘው አድርጎ አኖረው። ያለውም ጊዜ አጭር ስለሆነ ልጁን መዓዛ ተብላ ከምትጠራው ጎረቤት ልጆች ጋር ለጨዋታ በመተው ሰፈሩ ከሚገኝበት ጨርቆስ በመውጣት ላንቻ አካባቢ ወደሚገኘው ሻዶ ሆቴል አቀና። ሻዶ ሆቴል እንደደረሰም ያሸብራይን ነበር የተቀበለው። መጣ ደግሞ የሰላቢ። ይህን የሚለው ለሌላኛው ታክሲ ሹፌር ነበር። ማ አብይን ነው እንዴ ደግሞ? ይሄ ከሰው ጋር የማይደርስ ሰው ምን አድርጎ ነው? አሸብርም ጥርሱን ነከስ አድርጎ አይመቸኝም፣ አልወደውም፣ በቃ ስራዬ ላይ ጋሬጣ ነው። እኔ ቀን ሙሉ አፌን ከፍቼ ስውል እሱ ድንገት እየመጣ እንዳሻው ሰርቶ ይሄዳል። እና ታዲያ እኮ የአኬር ጉዳይ ነው፣ እሱ ምን አጠፋ አለው አብሮት ያለው ሌላኛው ባለ ታክሲ። ምንድነው ሁላችሁ ማኬር ግንባሬ የምትሉኝ? እኔ እንዲህ አይነት ነገር አይገባኝም። ይሄ በድግምት ነው። ጠንቋይ አባዬ ጋር እየሄደ ኑሮዬን አናቀው። በዚህ ነገር ታምናለህ ማለት ነው ብሎ ሌላኛው ባለ ታክሲ ሲጠይቀው ነበር ሰለሞን መጥቶ የተከላከላቸው። እንዴት ዋላችሁ? ደግሞ ዛሬ ምን ሆነ ነው ፊትህን የጣልከው? አለው ሰለሞን ያሸብርን እንደ ስሙ የተሸበረ ፊቱን ተመልክቶ። ምን ባክህ አብይ ላይ ምን እንዳለው አላውቅም፣ በሱ ይበሳጭበታል። ይህን የሰማው ሰለሞንም
በዚህ ነው እንዴ? ይሄ እኮ የተለመደ ነው፣ አዲስ አይደለም። አሸብር በአብይ ቅናቲውን ጥላቻ ሊገባኝ ባልቻለ መልኩ በሱ ጉዳይ ክፉኛ ይታመማል። አብይ ግን አንድም ቀን ቼክ አድርጎት አያውቅም። ሰለሞን ይህንን ሲያወራ አሸብር አሁንም ጥርሱን ነክሶ ከሆቴሉ ዘበኞች ጋር የሚያወራውን አብይን ይመለከተው ነበር። ታዲያ አሸብር ምን እያሰበ ነው? ማዛ የተባለችው የና አብይ ጎረቤት በጭንቀትና በጥበት ውስጥ ሆና የምትይዘውና የምትጨብጠው አጣች። ግራ በመጋባት ውስጥም ሆና አንዷን ጎረቤቷን ቆይ አሁን የት ሄደች ነው የሚባለው? ምንስ ተብሎ ነው የሚወራው? እናቷ ስትመጣ ምን ብዬ ልመልስ ነው አለች። እንደው ምን የቸገረ ነገር ነው? እስኪ ዞር ዞር ብለሽ ሰፈር ውስጥ ፈልጊያት አለቻት። የኔ የምትላትም ግራ ገብቷት መፍትሄ ቢሆን ብላ ነው። አሁን እኮ እዚህ በሬ ላይ ከነዚህ ልጆች ጋር እየተጫወቱ ነበር። እነሱን ስጠይቃቸው አብረን እየተጫወትን ነበር ነው የሚሉኝ። የልጅ ነገር የምታውቂው ነው። እንደው ምን ውስጥ ገባሁ አለች ማዛ ግራ በተጋባ ስሜት ውስጥ ሆና። ይህን ሁሉ ወሬ የሚያወሩት ስለ ፌበን ነበር። አብይ ማዛ ጋር አደራ አስቀምጧት የነበረችው ልጁ ስምጥ ትግባደት የሄደችበትን ማንም ሳያውቅ ካይን ተሰውራለች። ሆኖም ግን ይህንን አስደንጋጭ ዜና የሚሳሱላት እናቷም ሆነች አባቷ ማናቸውም አልሰሙም። አሁን የማዛ ጭንቀት ከበፊቱ በእጅጉ ጨምሯል። ለዚህም ምክንያቱ ከጠፋችበት ምሳ ሰዓት አንስቶ እስከ አመሻሹ 11 ሰዓት ድረስ የት እንዳለች አለመታወቁ ነው። ይባስ ብሎ ደግሞ የፌበን እናት ራሄል ከሥራ መውጫ ሰዓት ደርሷል። ሁሉም ፌበንን በየሰፈሩ ቃኟት፣ ወጡ ወረዱ። አሁንም ግን ፌበንን የበላት ጅብ ሊጮህ አልቻለም። ድንገትም ራሄል ቦርሳዋን አንግባ በእጇ ደግሞ ተለቅ ያለ ፌስታል ይዛ ከሰፈሯ ደረሰች። በጋራ የሚኖሩበት ግቢ በር ላይ የምታየው ትዕይንት ግራ አጋባት። በቅርበት በመንገዱ ያገኘችውን አንዱን ጎረምሳ ምን ተፈጥሮ ነው? ሰው በሰላም ነው ስትል ጠየቀችው። አይ ልጅ ነገር ጠፍታ ነው። ጎረምሳው ይህን ሲላት ውስጧ እየተረበሸ ወደ ግቢው በፍጥነት እግሮቿን አቀናቻቸው። ራሄል ቀኑ ቅዳሜ እንደሆነ ታውቃለች። ባሏም በዚህ ሰዓት ሥራ ገበታው ላይ እንዳለ ታውቃለች። ልጇ ደግሞ ጎረቤቶቿ ጋር እንደምትሆንም ጠንቅቃ ታውቃለች። ጠፋች የተባለችው አንድ ልጇ እንዳትሆን እየሰጋች ወደ ውስጥ ዘለቀች። ተከፍቶ የነበረውን የግቢውን በር ገና አልፋ ስትገባ ነበር ሁሉም ወደ እሷ ያተኮሩት። ሁሉም ሰው፣ ሁሉም ጎረቤቶቿ እሷም ሆነች ባሏ ለልጃቸው ያላቸውን ነገር ያውቃሉ። አስተማማኝ ቦታ ላይ ካልሆነ ልጃቸውን በፍጹም ጥለው አይሄዱም። ከጎረቤቶቻቸው ውስጥም በዚህ በልጃቸው ጉዳይ ታማኟ ማዛ ናት። ራሄል ቀልቧ የነገራት ይመስል ልጄስ ሴት አለች በማለት በጭንቀት ውስጥ ያለችውን ማዛን ጠየቀቻት። ራሄል ከልጆቼ ጋር እዚህ በሬ ላይ ግቢ ውስጥ እየተጫወቱ ነበር። እኔ ደግሞ ቤት ውስጥ ሆኜ እንጀራ እየጋገርኩ ነበር። ልጄ ናትማ ፌበንስ ብላ ስትጠይቀኝ የት ሄደች ብዬ ወጥቼ ሰዓት በግቢው ውስጥ የለችም። ከግቢ ውጪ በአካባቢው ላይም ስንፈልጋት ጭራሽ አጣናት። ማዛ ያለቻትን አምና ለመቀበል ውስጧ አልፈቀደላትም። እንዴት ማለት ማዛ? እኔ ለአንድ ልጄ ላይታች እንደምል እያወቅሽ ቆይ አብይ በትክክል አንቺ ጋር ትቷታል አይደል? አለቻት ግራ በተጋባ ስሜት ውስጥ ሆና። አዎ አብይማ ለኔ ሰጥቶኝ ነበር ሄደው አለቻት ማዛም መደንገጧ ጎልቶ እየታየ። ታዲያ ማዝ የት ሄደች? ምንስ ውስጥ ገባች? ወይኔ ልጄ አባቷ ሲሰማ ምን ይሆን? እባካችሁ ያለችበት እስኪታወቅ ድረስ በምን ምክንያት እንዳይሰማ አለች ራሄል እናታዊ ስሜቷ ስብር እያደረጋት። በሰፈሩ ውስጥ ተፈልጋ ከታጣች ያለችበትን ቦታ ማወቅ ካልተቻለ ለፖሊስ እናመልክት። ከመካከላቸው ውስጥ የነበረ አንዱ ጎረቤታቸው ነበር ይህንን በማለት እንደ ሐሳብ ያቀረበው። አዎ እንደዛ ብናደርግ መልካም ነው። ፍለጋችንን አጠናክረን እንቀጥል። ከምንም በላይ ግን ለፖሊስ ሪፖርት ማድረጉ ተገቢ ነው። በሁለቱም ሰዎች ሐሳብ ሁሉም ተስማምተው በአቅራቢያቸው ወደሚገኝ ፖሊስ ጣቢያ በማምራት አመለከቱ። ከዚህም ገሸሽ ብለው በየሰፈሩ በማሰስ ፍለጋቸውን አጠናክረው ቀጠሉ። ሆኖም ግን አይደለም ፌበን ዱካዋም አልተገኘም። በነራሄል ቤት ከጎረቤቶቿ ጋር ሆነው ተሰብስበው የፖሊስን መረጃ ይጠባበቁ ያሉ። ሆኖም ግን
እስከ ምሽቱ 1 ሰዓት ድረስ የነራኤል ቤት ስልክ አልጮኸም። የሻዶ ሆቴል ድባቡ ድምቅ ብሎ አይን ይስባል እና አብይም ስራቸው ላይ አተኩረው ወጪ ገቢውን እያስተናገዱ ይገኛሉ። ድንገት ግን ሰዓቱ ገፍቶ ከምሽቱ 5 ሰዓት ሆኗል። አንድ ጥቁር ላንድ ክሩዘር መኪና ግን ከሻዶ ሆቴል መጥቶ ቆመ። በዚህ ጊዜ ሁሉም የታክሲ ሹፌሮች ስራ ወጥተው በቦታው የነበረው አብይ ታክሲ ውስጥ ብቻውን ቁጭ ብሎ ነበር። አብይ ከመኪናው ውስጥ አንዲት ሴት ስትወርድ ተመለከተ። ድንገትም ያቺ ሴት አብይን ቀና ብላ ተመለከተችውና ሹፌሯን በመጥራት አብይን እንዲያወራው አዘዘችው። ሹፌሩም ወደ አብይ አምርቶ ሰላም፣ እንዴት አመሸ? ይቅርታ የታክሲ አገልግሎት ትሰጣለህ አይደል? አለው ጨፍጋጋ ፊቱን እያስመለከተው። አዎ ልክ ነህ፣ ስራዬ የታክሲ አገልግሎት ነው እና ታዲያ ምን ልታዘዝ? አለው አብይም የተለመደውን የትህትና ፊቱን እያሳየው። ሹፌሩም እመቤታውን ወደ ውስጥ ገብታ ቆይታ ታደርጋለች፣ እናም ቆይታዋን ጨርሳ ስትወጣ ወደ ቤቷ እንድታደርሳት ነበር አለው ምላሹን ለመስማት እየጠበቀ። ስራ አይደል ይቻላል ብሎ ፈገግ አለና ግን የት አካባቢ ነው ማለቴ የማደርሳት ሲል ጠየቀው። ቤቷ ወደ ደብረ ዘይት ነው፣ እዛ ነው የምታደርሳት። አታስብ፣ ዳጎስ ያለ ገንዘብ ትከፍላለች። እሷ ተዝናንታ ወጥታ በሰላም መድረሱን ነው የምትፈልገው። ነገሩ ግራ ያጋባው አብይም እሺ ደስ ይለኛል፣ ነገር ግን ትንሽ አራቀም ደብረ ዘይት በዚህ ሌሊት አለው አብይ ጨለማ መሆኑ እያሰጋው፣ ገንዘቡ ደግሞ እያሳሰው። ሹፌሩም በጣም ስለተቻኮለ እሺ ሌላ ታክሲ ካለ ታገናኘናለህ ይህን እንዳለውም ወዲያው አብይ አይ በቃ ችግር የለውም እኔ አደርሳታለሁ፣ ግን ስመለስ በባዶ ነው የሚመለሰው። ስለዚህ ደህና ገንዘብ ልትከፍለኝ ይገባል። የገንዘቡ ነገር አያሳስብ፣ ብቻ አድርሳት። እሺ በቃ ተቀብያለሁ። ጥሩ፣ ድንገት ወጣ ልትሄድ ስለምትችል ሌላ ስራ ብታገኝ እንኳን አትሂድ፣ ሁሉንም ታሳቢ አድርጋ ትከፍላለች። በዚህ መልኩ ከተስማሙ በኋላ ሹፌሩ ወደ ሴቲቱ አመራ። ለሴቲቱም ነገራት። ቀና ብላም አብይን ተመለከተችው። ከሹፌሩ ጋር ተሰነባብታም ወደ ሻዶ ሆቴል ውስጠኛው ክፍል ዘልቃ ገባች። ሹፌሩም ይዞት የነበረውን መኪና በማስነሳት አቅጣጫውን ወደ ደብረ ዘይት መስመር በሳሪስ አድርጎ ከስፍራው ተሰወረ። ሰዓቱ 5:30 ሲሆን ነበር ሆቴሉ አካባቢ በሚገኝ የህዝብ ስልክ ወደ ቤቱ፣ ወደ ሚስቱ፣ ከምንም በላይ ወደ ልጁ የደወለው። ሄሎ ማሬ፣ እንዴት አምሽተሽልኛል? ሄሎ አብይ፣ ደህና ነህ? እንዴት አምሽተሃል? ደህና ነኝ። አንቺ እንዴት ነሽ? ምን ነው ሪች፣ ምን ሆነሻል? ድምጽሽ ጥሩ አይደለም። የተፈጠረ ነገር አለ እንዴ? አላት አብይ በስልክ ውስጥ የሚሰማው የሚስቱ ድምጽ ልክ አለመሆኑን ተረድቶ። አረ ምንም ነገር የለም፣ ዝም ብሎ ብርዱ ነው። እናንተ ጋር ስራ አሪፍ ነው? ሐሳቡን ለማስቀየር ነበር ይህን የምትለው። ይመስገን አሪፍ ነው። አሁን ደብረ ዘይት ደርሼ ልመጣ ነው። አሪፍ ስራ አግኝቼ ነው። ሰው አድርሼ ልመጣ ነው። በዚህ ሰዓት ወደ ደብረ ዘይት ርቆ መሄዱ ብዙም ምቾት ያልሰጣት ራሔል ሩቅ እኮ ነው፣ በዛ ላይ ጨልሟል፣ እዚሁ ከተማ ላይ መስራቱ አይሻልም ውዴ በማለት ስጋቷን ነገረችው። አብይ ግን ጥሩ ክፍያ ስለሚያገኝበት መሄድ እንዳለበት አሳመናት። እናስ ልጄን አታገናኘኝም? ናፍቃኛለች ብሎ ሲላት ራሔል እንባ ተናነቃት። ሆኖም ግን እንደምንም ስሜቷን ተቆጣጥራ ተኝታለች፣ ወደ 3 ሰዓት ገደማ ነው የተኛችው ብላ ዋሸችው። አብይ ስራ በሚያድርባቸው ሁለቱ የቅዳሜና እሁድ ቀናቶች ማታ ማታ አንዳንዴም ሌሊት ስልክ ስላስለመዳት ሆን ብላ ተጠብቀዋለች። ከቅዳሜ ጀምሮ እስከ ሰኞ ነው ስራ ቦታው የሚያድረው። እነዚህ ቀናቶች ደግሞ የፌቨን የእረፍት ቀናቶች ስለሆኑ እናቷ አትጫናትም። እንዴት ዛሬ ጥላኝ ተኛች በማለት አብይ ተገረመ። አይ ዛሬ ከልጆቹ ጋር ግቢ ውስጥ አባሮሽ ብለው ሲላፉ ነበር የዋሉት፣ ደክሟት ነው የተኛችው አለችው እየፈራች። ሆኖም ግን እንዴትም ብላ አብይን አሳመነችው። ጠዋት ላይ የገዛሁትን ዕቃ አገኘሽው አይደል ሲል ጠየቃት። እሷ ግን ጭራሽ ሐሳቧ እንደዚህ አይነት ነገር ላይ አልነበረም። ሁሉ ነገሯ፣ ትኩረቷ፣ ጭንቀቷ ልጇ ላይ ነበር። አዎ አየሁት ውዴ አለችው ፈጠን ብላ። የጎደለ ነገር ካለ ጨምራለሁ። በይሪች መልካም አዳር፣ ነገ ሙሉ ቀን ቤት ስለሆንኩኝ እንገናኛለን፣ እወድሻለሁ ብሏት ስልኩን ዘጋው።
ራሔል ግን ስልኩን ከዘጋችሁ በኋላ አብይ ነገ መጥቶ የልጁን መጥፋት ሲሰማ ምን ይፈጠርበት ይሆን ብላ ትጨነቅ ይዛለች። ልጇ በየስፍራው ታስሳ ልትገኝ አልቻለችም። ከራሔል ቤት ከመዓዛ ጋር ሆነው አዲስ ነገር ካለ ብለው የፖሊስን ስልክ ጥሪ በመጠባበቅ ላይ ናቸው። ሆኖም ግን አንዳች ፍንጭ ሊገኝ አልቻለም። ከሌሊቱ 7:15 ላይ ሰዓቱ ያመለክታል። ተባራሪ ስራውን ሰርቶ የተመለሰው ሰለሞንም አብይ መኪና ውስጥ ከአብይ ጋሩ ነው። የሌሊቱን ብርድ ለመከላከል አብይ እጆቹን እያፋተገ ሳለ ነበር ከሆቴሉ ውስጠኛ ክፍል ትሸኛታለች የተባለችው ሴት የወጣችው። ድንገትም ሰለሞን ሲመለከታት እንዴ አለባበሷ ምንድነው? ግራ ያጋባል አለው የጎንዮሽ አብይን እየተመለከተው። ማለት እንዴት? ለምን ይሄን አልክ? አለው በሰለሞን ንግግር ግራ የተጋባው አብይ። አይ አለባበሷ በጥንት ዘመን የነበረ የንግስቶች አለባበስ አይነት ነው። አንዳንድ ሰው የራሱ የሆነ ስታይል አለው። አብይ ይህን ሲለው በደንብ አስተውሎ እየተመለከታት ሰለሞንም እንዴ ይህች ሴት ገጽታዋ ባለፈው የፈለገችውን ሴት ትመስላለች አለው። የቷ ባለፈው ፈለገች ያልከኝ ሴት? በማለት አብይ ደንገጥ ብሎ ጠየቀው። አዎ እሷን ትመስላለች። ይቺን አድርሷት ሄደው ጥቁር ላንድ ክሩዘር መኪና ነው። ባለፈው ፈለገች ያልከኝ ሴት ደግሞ በቢኤምደብሊው መኪናን የመጣችው ነው ያልከኝ። ባክ ሰለሞን ይሄ ትልቅ ሆቴል እኮ ነው፣ ብዙ ሰዎች ይመጣሉ ካለው በኋላ ነበር እኔ ግን አብይ ለምን እንደሆነ አላውቅም እሷን መስላ ነው የምትታየኝ። እሷ እንደሆነች ነው ውስጤ እየተቀበለ ያለው። እንዲህ ተጨንቀ ከምታስጨንቀኝማ ለምን አልጠይቃትም? ቆይ ትምጣና ከትላንትና ወዲያ ፈልገሽኝ ነበር እንዴ ብዬ ጠይቃታለሁ አለው የሴቲቱን ሁኔታ እየተከታተለ። ሁለቱ የሥራ ባልደረቦች ይህን እያወሩ ሳሉ ነበር በአንዱ የሆቴል ጥበቃ አማካኝነት ወደ አብይ መኪና ያቀናችው። ይቺ ሚስጥረኛ ሴት ከሆቴሉ ከ1 ሰዓት ከ30 ደቂቃ በላይ የቆየች ብትሆንም ነገር ግን ምንም አይነት የስካርም ሆነ የሞቅታ ስሜት አይነበብባትም። ወደ አብይ መኪና ስትቃረብም ሰለሞን ከአብይ መኪና ወረደ። ሰለሞንን ገልመጥ አድርገው በተከፈተው የጋቢና በር ወደ ታክሲዋ ገባች። ሰላምታ በሚመስል መልኩ ጭንቅላቷን ወደ ታች ዝቅ አድርጋ አብይን ሰላም አለችው። አብይም ሰላም እንዴት አምሽተሻል? ምሽቱ አሪፍ ነበር በማለት የመግቢያ ንግግር አደረገላት። አዎ ምንም አይልም ስትል አጭር ምላሽ ሰጠችው። ይቅርታና ከትላንትና ወዲያ አንቺ ነበርሽ እንዴ ፈለግሽኝ ሲል ጠየቃት። አረ በጭራሽ እኔ እዚህ ሆቴል የመጣሁት ከወራቶች በፊት ነው ብላ ስትለው እሷ ለመሆኗን ከራሱ አልፎ መኪና ተደግፎ ቆሞ ለነበረው ሰለሞን በእጁ ምልክት በመስጠት እሷ ለመሆኗን አረጋገጠለት። መኪናዋን እያስነሳም ደብረ ዘይት ከተማው ላይ ነው ቤትሽ ሲል ጠየቃት። ሆኖም ግን ያቺ ሴት እንዳቀረቀረች አዎ ደብረ ዘይት መውጫው ላይ ነው፣ አታስብ፣ ስለ ገንዘብ አትጨነቅ፣ ብቻ አደርሰኝ ስትል ምቾት እንዲሰማው አደረገችው። አብይም ቅድም አብሯት የነበረውም ሰው ስለ ገንዘብ አታስብ ብቻ አድርሳት ሲለው ይዞት ከነበረው መኪናን በመነሳት የገንዘብ ችግር የሌለባቸው ሰዎች ናቸው ብሎ አመነ። ይህ እንዳለ ሆኖ ግን የሆነ እንግዳ የሆነ ነገር እንዳለ መስሎ ቢሰማውም ለመሄድ መኪናውን እንደማንቀሳቀስ አደረጋት። የሥራ ባልደረባውን ሰለሞንን በቃ ደብረ ዘይት አድርሻት መጣሁ፣ እሺ ማትገባም ወደ ቤት ትቆያለህ አይደል? እንዴ ዛሬ እኮ ቅዳሜ ነው፣ እንዴት ይገባል? እስከ ጠዋት አለው ሰለሞን አንዴ ሴቲቱን አንዴ ደግሞ አብይን እየተመለከተው። ሻዶ ሆቴል ቅዳሜና እሁድ እስከ ንጋት ድረስ ከፍተኛ የሆነ ስራ ያለው በጊዜው ከተማው ላይ አለ የተባለ ናይት ክለብ ሆቴል ነበር። ለዚህም ነው ሰለሞን ዛሬ ቅዳሜ ነው እስከ ጠዋት አለ ያለው። ጥሩ በቃ ደርሼ ልምጣ። አብይ በል ጠንቀቅ ብለን ዳሺ በሰላም ተመለስ አለና መልካም ምኞቱን ተመኘለት። አብይ ወደ ደብረ ዘይት ለመሄድ የመኪናውን አቅጣጫ ወደ ሳሪስ መስመር ሲያስተካክል ነበር አሸብር ከወደ ስታዲየም አቅጣጫ የመጣው። መኪናውን በማቆም ከመኪናው ወርዶ ገና አብይን እንዳየው ጥርሱን ነከሰበት። ያሸብሩን ሁኔታ የተመለከተው ሰለሞንም ባሸብሩ ሁኔታ በአንድ እጁ አጣምሮ በአንድ እጁ ደግሞ አፉን ይዞ ተገረመበት። ቆይ የዚህን ያክል አሸብር አብይን ለምን ይጠሏል? ጥርሱን የሚነክስበት አብይ ሳያውቅ የሚዝትበት ለምንድን ነው? ለዚች እንጀራ ነው የሁሉ ቅናት?
ሰለሞን ይህን የሚለው ከራሱ ጋር እያወራ ነው። አብይ መኪናዋን አስነስቶ ከሄደ ደቂቃዎች ተቆጠሩ። ሆኖም ግን ያሸብር ርዕስ አሁንም አብይ ከመሆን አልወዘነም። አንተ ግን ምን አይነት ሰው ነህ? የዚህን ያክል ጥላቻና ቅናት ምን ይጠቅማል? ከሁሉም የሚገርመኝ ነገር እኮ እሱ ፊት አንዳች የጥላቻ ስሜት አይነበብብም። ከሱ በስተጀርባ ግን ሌላ ማንነት ነው ያለ። ብቻ ግን አሸብር ይህን ጥላቻን ብታስወግድ መልካም ነው አለው ሰለሞን ያሸብር ነገር እየከረረ እየሄደ እንዳለ ተረድቶ። አንተ ግን ለምንድን ነው ሁሌ ለሱ የምትወግነው? በቃ እኔ በላዳ ታክሲ ስራ 2 ልጆቼንና ሚስቴን ማኖር ተስኖኝ እዳክራለሁ፣ ለምን በሌላ አየር። እሱ ግን ዘና ብሎ ይሰራል፣ ዘና ብሎ ይኖራል። የሚያናደኝ እኮ ስራችን አንዱ ነው፣ ገቢያችን ግን ሰማይና ምድር ነው። አሸብር ብሶቱን ሁሉ ከውስጡ አውጥቶ ዘረገፈው። እኔ የምመክር ነገር ቢኖር ክፋት ተንኮልህን ሁሉ ትተህ በንጹህ ልብ ወደ ፈጣሪ ጸልይ፣ እሱ ይሰማል። ነገር ግን ሰውን ለመጣል የምታደርገው ጥረት መጨረሻ ላይ አንተኑ ነው ገደል ይዞ የሚገባው። ሰለሞን ይህን ነገር ሲናገር ማስተዋል ላለው ሰው ትልቅ መልእክት አለው። ሆኖም ግን አሸብራውንም በራሱ ምህዋር ይዳክር ነበር። ቀደም ያደረሰሽ ጠብቆ ሊወስድሽ አልቻለም ነበር ማለት ነው አላት አብይ ወደ ዱካም እየተቃረበ ሳለ። አይ እሱ ዛሬ ማታ የግድ ወደ ሐዋሳ መሄድ ስላለበት ነው ሄደው። ደግሞም አንዳንዴ ነጻነቴን እወደዋለሁ። ሹፌሬን ውጭ አስቀምጬ መዝናናቱ ብዙ ምቾት አይሰጠኝም። ይህን ስትለው ለሹፌሮች ያላትን አክብሮት ወደደላት። ስራሽም እዚሁ ደብረ ዘይት ነው ማለት ነው አላትና መልሷን ለመስማት አንዴ መንገዱን አንዴ ደግሞ የተሸፈነውን ፊቷን ለማየት እየጣረ እኔ ኑሮዬ ደብረ ዘይት ነው፣ ስራዬ ደግሞ ኢምፖርተር ነኝ፣ ውጭ ነው የምመላለሰው፣ ባጭሩ ነጋዴ ነኝ አለችው። ኢምፖርተር ነኝ ስትል አስመጪ ነኝ ለማለት ፈልጋ ነበር። ኦ ደስ ይላል፣ የንግድ ሰው ነሻ አለና ከመኪናው ቴፕ ላይ ካሴት በመክተት መዝሙር ገና ከመክፈቱ ያቺ ሴት አብይን ባስደነገጠው መልኩ እንዲዘጋው ትእዛዝ ሰጠችው። እንዴ ምን ችግር አለው? መዝሙር እኮ ነው አላት ሁኔታዋ ግራ እያጋባው። ድንገትም ረጋ ሰከን ብላ አይ እኔ መሸታ ቤት ቆይቼ መዝሙር መስማት አልፈልግም፣ ሁለቱ ይጣረሳሉ፣ ስለ ጮኩብኝ ይቅርታ፣ ግን እባክህ አትክፈት አለችና ተማጸነችው። በዚህም ጊዜ አብይ መዝሙሩን ዘጋላት። ይቅርታና ካላስቸገርኩ እቤት አንድ ዕቃ አለ፣ እዛ ሆቴል ወይ አንተ ጋሪውንና ነገ ለአንድ ሰው ትሰጥልኛለህ፣ ለዚህ ደግሞ ተጨማሪ ገንዘብ እከፍልሃለሁ ብላ ስትለው ዕቃው ምንድነው በማለት ጠየቃት። አንድ ሻንጣ ነው፣ ከውጭ የመጣ ነው፣ እናም ለአንድ ሰው የሚሰጥ ነው። እሺ ችግር የለውም፣ ስራ የሚያሰራን ያጣ ነው አላትና ፈገግ አለ። ወደ ደብረ ዘይት እየተጠጉ ሳለ ነበር በአንዱ አቅጣጫ መኪናዋን እንዲያዞራት የነገረችው። እንዴ ከተማው መውጫ ላይ ነው አላልሽኝም እንዴ? አው ልክ ነህ፣ ግን የአቋራጭ መንገድ ስለሆነ ነው አለችና እሷም ፈገግ አለች። እየሄደበት ያለው መንገድ ጥቅጥቅ ባለ ጫካ ውስጥ የተሰራ አስፋልት ነው። አብይን ግራ ያጋባው ከአዲስ አበባ ድረስ የመጣበት አስፋልት አሮጌ ያረጀው ነው ሳለ ይህ መንገድ ደግሞ የዘመነና ጥንቅቅ ያለ ምቾት ያለው ነው። ግን እንዴት እንዲህ ያለ መንገድ በዚህ ቦታ ላይ መኖሩን አላውቅም። እንዴት አለ አብይ ከራሱ ጋር እያወራ። ከዚህም በኋላ ነበር አብይን አንዳች ነገር ይጫጫ ነው የገባው። መንገዱ በጨለማ ተውጧል። በየመንገዱ ከሚርመሰመሱት ጅቦች አይን መብራት ውጪ ከቶም የሚታይ ነገር የለም። ሁኔታው አብይን ረበሸው። እንዴት በዚህ በደን በተከበበ መንገድ እንድንሄድና እንዳመራ ፈለገች? ሊያውም ሴቱና። ይህስ መንገድ ከየት መጣ? ይህን ያወራው አሁንም ከራሱ ጋር ነበር። ከዚህ በፊት በዚህ መንገድ ሂደሽ ታውቂያለሽ አላት ነገሩ ከአይምሮ በላይ ሲሆንበት። አዎ ሁሌም በዚህ ነው የሚሄደው፣ ግን ለምን እንደዚህ አልክ አለችውና ገጽታዋን አሳየችው። ከአዲስ አበባ ሻዶ ሆቴል ጀምሮ መልኳን አላስተዋለውም ነበር። ጥቁር ክብ ኮፍያ አድርጋለች። ፊቷ ላይ ደግሞ እንደ ንግስቶች ወንፊት መሰል ነገር አድርጋለች። አሁን ግን ወንፊቱን ወደ ኮፍያዋ ላይ መለስ አድርጋ መልኳን አሳየችው። ቀይ ናት። ውበቷ በጣም በጣም ማራኪ ነው። ምንም እንኳን ውስጡ በፍርሃት እየራደ ቢሆንም ቁንጅናዋን በውስጡ አደነቀላት። ሆኖም ግን
ከዚህ በፊት በዚህ መንገድ አልፈሽ ታውቂያለሽ ወይ ብሎ ለጠየቃት ጥያቄ ምላሽ ሳትሰጠው ጥያቄውን አድበስብሳ አለፈችው። ጭር ባለ በቀኝና በግራው ጭራሮ መሰል ተክሎች በከበቡት ጅቦች በሚርመሰመሱበት ጎዳና አልፈው ባህር ዛፎች የበዙበት በጣም ወፈፍራም የወደቁ ባህር ዛፎች ያሉበት ቦታ ጋር ደረሱ። ከነዚህ ከወደቁት ባህር ዛፎች ፊት ለፊት በጣም ትልቅ የሆነ አብይ ያልጠበቀውና ያላሰበው እጅግ ዘመናዊ የሆነ ነጭ በመብራቶች የተንቆጠቆጠ ትልቅ ቤተ መንግሥት የሚያስንቅ ቤት ተመለከተ። ከራሱ ጋር እያወራ ይህ ቤት እዚህ ቦታ ምን ያደርጋል? እንዴትስ ሊሆን ቻለ? ሲል ተናገረ። ቀጥሎም እየቃዠው ነው ልበል ወይስ ምንድነው እያለ በውስጡ እያወራ መኪናዋን በዝግታ ይነዳት ያዘ። ይሄ አንቺ ቤት ነው አላት ፈራ ተባ እያለ። አዎ የኔ ቤት ነው፣ ገባን በልና ሻንጣውንም እሰጥሃለሁ፣ ሻይ ቡና ብለህ ትመለሳለህ አለችው ትዕዛዝ በሚመስል ንግግር። አብይ ሁኔታው ስላስፈራው እሺ ከማለት በስተቀር ሌላ አማራጭ አልነበረውም። ከበሩም ደርሰው መኪናዋን አቆማት። ክላክስ እንዲያደርግላቸው ነገረችው። ክላክስ አድርጎም ወዲያው በሩ ተንሸራቶ ተከፈተ። ከወደ ውስጥ ሁለት ሰዎች ግራና ቀኝ ቆመው መኪናዋ እስክትገባ ይጠባበቁ ያዙ። ከውጭ ሆኖ ሲመለከተው ግቢው ሁሉ ነገሩ ይማርካል። ከዚህ በፊት እንዲህ አይነት ቤት አብይ አይቶ ለማወቁ እርግጠኛ አይደለም። አንድ ግራ ያጋባው ነገር ቢኖር እንዴት ምንም በሌለበት እልም ባለ ጫካ ውስጥ የኔ መሰለ ቤት ሊኖር ይችላል የሚለው ነው። አጎራባች የሚባል ቤት እንኳን የለም። አብይ ግን ከፍርሃቱ ጋር እየታገለ መኪናውን ወደ ውስጥ እየነዳ አስገባት። አብይ መኪናዋን ግቢ ውስጥ ካስገባት በኋላም አንድ ሰው መጣና ከመኪናው ውስጥ እንድትወርድ በሩን ከፈተላት። እሷም እንደ መውረድ እያለች በድጋሚ እና ግባና ላፍህል ቀምሰ ሻይ ቡና ብለህ ትሄዳለህ፣ ሻንጣውንም እሰጥሃለሁ ብላ ወደ ውስጥ እንዲገባ ጋበዘችው። እሱም የመኪናውን ሞተር በማጥፋት ከመኪናው ወርዶ ይከተላት ገባ። በቤቱ ግቢ የሚርመሰመሱት ሰዎች ላይ ያየው ነገር ግን የልቡን ምት ፍጥነት ጀመረው። በዚህ በተዋበ በዚህ በሚያምር ቤት ውስጥ ያየው እንግዳ ነገር አንዳች ወጥመድ ውስጥ መግባቱን አሳበቀበት። በስመ አብ ለማለት እንኳን አቅም ከዳው። እግሮቹ ብርክ ብርክ አሉበት፣ መላ አካላቱ ዛለበት። አብይ በግቢ ውስጥ ካሉት ሰዎች ላይ የተመለከተው ነገር ቢኖር ጅራት ነበር፣ ሊያውም ሰው ላይ ያለ ጭራ። አብይ ይህን ነገር እንዳስተዋለ ማሳወቅ አልፈለገም። እንዳወቀ ከሆነ ቀጥሎ ሊመጣ የሚችለው ነገር የከፋ ሊሆን ስለሚችል በዝምታ ውስጥ ነው የሚሆነውን መከታተል መርጧል። ከአዲስ አበባ ጀምሮ በሴት ድምጽ ስታወራ የነበረችው ሴት አሁን ደግሞ በወንድ ድምጹና መጣው ተጫውት የሚመጣ ነገር አቅርቡለታለችና የሴት ማንነት ይዛ በወንድ ድምጽ አወራችው። ፊቷ ወይ ፊቱ ማለት ቢቸግርም ከገጽታዋ ላይ የሚነበበው ነገር ግን ከሚባለው በላይ የሚረብሽ ነገር ነበር። ሁሉም በጠቅላላ ማለት ይቻላል ጅራት ያላቸው ሰው መሰል ፍጥሮች ናቸው። ጋሻ ጃግሬ ስለመሆናቸው ሁኔታቸው ይናገራል። አንገታቸውን ሰብቀው ቀና ብለው አይመለከቱም። ጸጉሮቻቸው ረጃጅምና ውብ ናቸው። ሰውነታቸው ግዝፈት የሰውኛ አይደለም፣ ፈርጣማ ናቸው። ግን ሁሉም ከአብይ ጋር በመጣችው ሴት ትዕዛዝ እንደሚመሩ እሙን ነው። አብይም የሚጠጣ ነገር እየቀዳለት የነበረውን ፍጡር የት ነው ያለሁት እባክህ እርዳኝ ሲል ይማጸነው ገባ። ያ ፍጡር ግን በምጸት ከማየት ውጪ አንዳች ነገር ሊመልስለት አልቻለም። ሁሉ ነገር ለአብይ አስፈሪና አስጨናቂ ሆኖበታል። በዚህ ባማረና መግለጽ ከሚቻለው በላይ ውብ በሆነ ቤት ውስጥ የሚሰማው አሰቃቂ ድምጽ መፈጠሩን እየጠላ እንዲመጣ እያደረገው ይገኛል። ሲቀዳለት የነበረው በአይኑ ያየው መጠጥ መልኩን ቀይሮ ቀልቷል። ከመቅላትም አልፎ እንዴ አሁን የተቀዳው መጠጥ አልነበር እንዴ? እንዴት እንደዚህ ባንዴ ወደ ደምነት ተቀየረ? ኧረ እባካችሁ አንዳችሁ አውሩኝ፣ የት ነው ያመጣችሁኝ? ይህም ባለበት ቅጽበትም ሁለት ፍጡራን መጥተው አብይን በመያዝ የተቀዳውን ደም ጋቱት። ሳይወድ ሳይፈቅድ ደም የሆነውን መጠጥ አጠጡት። ይህ ከሆነ በኋላ ሁሉም ነገር ተቀያየረ። ቁጭ ብሎበት ከነበረው በወርቅ ከተንቆጠቆጠው ግዙፍ ወንበር ላይ ተነስቶ ውብ የሆነውን የሳሎኑን ደረጃ ተጠቅሞ ወደ ላይኛው ክፍል ወጣ። ደሙን ከጠጣበት ሰዓት አንስቶ አብይ በድኑ ነው የሚሆነውን ነገር ከመከታተል ውጪ ሌላ ምንም ማድረግ አልቻለም። ከላይኛው ፎቅ ላይ ከሚገኘው ግዙፍ ቤት ሲደርስ የሚመለከተው ነገር
ቅዠት መስሎ ይታየው ቀጥሏል። በዚህኛው ክፍል ውስጥ እንደ መንፈሳዊ የሚመስል አምልኮአዊ ሥርዓት እየተካሄደ ይገኛል። በዚህ ግዙፍ ክፍል ውስጥ አብይ ከሊቅ እስከ ረቂቅ አርቲስት ብዙ ታዋቂ ሰዎችን አምልኮ ሲፈጽሙ ተመለከተ። እነዚህ ምድሪቱ ያከበረቻቸው ሰዎች ግን ፊታቸው ላይ ከፍተኛ የሆነ ጭንቀት ይነበብባቸው ነበር። በዚህ ግዙፍ በሆነ በአንደኛው ፎቅ ቤት ውስጥ አብይን አንዳች ነገር ይዞት ከወጣ በኋላ አብይ በዝምታው ነው። ያ በአካል የማይታየው ነገር ግን የአብይን አእምሮ ያወረው ምሪትና ትእዛዝ ይሰጠው ይዟል። በዚህ በምታየው ነገር አትገረም። እነዚህ የምታያቸው ሁሉ የኔ ጃግሬዎች ናቸው። ምድሪቱ ላይ ያለኔ ምንም አይነት አቅም ሆነ ኃይል የላቸውም። አንተ የምታውቃቸው ስኬታቸው፣ ከፍታቸው፣ ዝናቸው ሁሉ ለኔ ሰግደው ለኔ ታዘው ያገኙት ነው አለውና ያ ሥጋ የሌለው መንፈስ የሚረብሽ ድምፅ በማውጣት ሰቅጣጭ የሆነ ማሽካካትን በማሽካካት ሳቀ። እሱም ሲስቅ እነዛ በኢትዮጵያ ውስጥ ታዋቂ የተባሉት ሰዎች ወርቃማ በሆነ ሰፊ ገንዳ ውስጥ ራቁታቸውን ሆነው በደም እየታጠቡ እያጓሩ ገንዳ ውስጥ እየተንከባለሉ ሥርዓተ ስግደት ይፈጽሙለት ገቡ። ለኔ ለሚገዛ ለኔ ለሚሰግድ የኔ የሆነውን ሁሉ ነገር ሰጠዋለሁ። በምድር ላይ ለኔ ሁሉ ነገር ተሰጥቶኛል፣ ለኔ ተፈቅዷል። አንተም ለኔ ብትሰግድ ለኔ ብትገዛ በሕልም እንኳን አስበው የማታውቀውን ሀብት፣ ክብር፣ ዝናን እሰጥሃለሁ። ለዚህ ደግሞ ካንተ አንዳች ነገር እፈልጋለሁ። ያ የምፈልገው ነገር ደግሞ ደም ነው አለው። ታዲያ ደም ብሎ ሲል ስለምን ደም እያወራ ነው? ያ የጨለማ መንፈስ የሆነ ድምፅ ይህን ካለው በኋላ ደም አጠጥቶ ሰውሮበት የነበረውን የአብይን አእምሮ የአብይን ማስተዋል መለሰለት። አብይም ረጅም ትንፋሽ ተነፈሰ። ያ ድምፅ ያ መንፈስ ይህንን ያደረገው ከአብይ ጋር መነጋገር ፈልጎ እንደሆነ ቆይቶ ነበር ለአብይ ገባው። ሆኖም ግን አብይ ዙሪያውን ሲመለከት የሚያወራውን ፍጥረት በስፍራው አጣው። ወደ ላይ ወደ ታችም ቢቃኝ ሥጋ ለብሶ በአካል አይታይም። አንተ ማነህ? ከተፈጠርኩ ጀምሮ አይቼ ወደማላቀው እንዲህ ወዳለ ወደ ተዋበ ስፍራ ለምን መጣው? እንዲህ አይነት ነገርስ እንዴት ይኖር ቻለ? እነዚህ ሁሉ ታዋቂ ሰዎች እንዴት እዚህ ሆኑ? ስለምንስ ደም ነው የምታወራው? ከኔ ምን ደም ነው የምትፈልገው? ፈራታ ባያለም ቢሆን አብይ ይህንን ጠየቀው። ያንተን የልጅህን ደም እፈልጋለሁ። ያ ፍጡር ይህንን ሲል አብይ ከሚባለው በላይ ድንጋጤ ውስጡን ናጠው። ይህ ፍጡር በአብይ የመኖር ትርጉም በአብይ ሕልውና ላይ ነበር የመጣበት። የሚያሳዝነው ነገር እዚህ ቤት ገብቶ ደሙን ከጠጣበት ጊዜ አንስቶ አብይ እግሮቹን በራሱ ፍቃድና ፍላጎት መምራት አይችልም። አንዳች ነገር ግን እንዳሻው እያደረገው ይገኛል። ያ ስውሩ ፍጡርም ቀጠለ። የልጅህን ደም ለልዕልና ይፈልገዋለሁ። ልጅህን በራሴ መንገድ ማግኘት እችላለሁ፣ ግን ያንተን ፍቃድ ማግኘት ግዴታ ነው። ይህ አንተ ያለበት የኔ ዓለም ሆነ እኔ ወደቅኩበት ዓለም ፍቃድን ይፈልጋል። ይህ ስውር ፍጡር እኔ ወደቅኩበት ዓለም ብሎ ሲል ነበር አብይ ሁሉ ነገር የገባው። አብይ በሰይጣን ጥላ ስር ውስጥ መሆኑ አሁን ግልጽ ሆነለት። እዚህ ያያቸው ያሉት የሞቱትም በሕይወት ያሉትም አለና አሁንም በመሃል ያስውሩ ፍጡር አሽካካ። ያሽካካበት ዋናው ነገርም ምድር ያከበረቻቸው እኒያ ዝነኞች ታዋቂዎች የምንላቸው አብዛኞቹ ሰዎች ከሱ እግር ስር አጎብድደው ለሱ ተገዝተው ያመጡት ክብር ቢመስል ሆኖም ግን ፍጻሜ አልባ የሐሰት ሹመት መሆኑን ስለሚያውቅ ነበር። እዚህ የምታያቸው ታዋቂ የተባሉት ለኔ ሰግደው ለኔ ገብረው ያገኙት ዝናና ሞገስ ነው። አንተ ልጅህን ለኔ ከሰዋልኝ ከዚህ ከላዳ ታክሲ አውጥቼ ታሪክህን እቀይረዋለሁ፣ ክብርና ሞገስህን እቀይረዋለሁ። ካንተ የምፈልገው ፍቃድህን ብቻ ነው። ይህ ከሆነ ፍቃድህን ከሰጠኝ ከነዚህ ሰዎች ጋር ተቀላቅለ እኔን ማገልገል ትጀምራለህ። ብቻ ልጅህን ገብርልኝ አለው። ያ ድብቅ ፍጡር መማፀን በሚመስል ድምፅ አብይን እየለመነው። ይህ ሁላ የሆነ ሳለ ወደ አእምሮ በተመለሰበት ሰዓትና ጊዜ አብይ ይህን አሰበ። ሰይጣን ምንም ነገር እኛ ላይ ከማድረጉ በፊት የኛን ፍቃድ ይፈልጋል ማለት ነው ሲል አበክሮ አስተዋለ። ይሄ ደግሞ ሊሰመርበት የሚገባ 4 ነጥብ ነው። ምክንያቱም በዚህ ታሪክ ፍሰት ፍጻሜ ላይ ጥያቄን ይጭራልና ነው።
ሰይጣን ከሰው ልጅ ፍቃድ የሚያገኝባቸው የተለያዩ መንገዶች አሉ። በኃጢአት ስንወድቅ የዓለም ብርና ንዋይ ሲያጓጓን ወደ አባይ ጠንቋይ፣ ሟርተኛ፣ ደጋሚ ደጆች መመላለስ እንጀምራለን። እግር እናበዛለን። ለስጋችን ተገዝተን ዓለም አጓጉታን ስንዳክር በነፍሳችን ግን ከፈጣሪያችን በብዙ እንርቃለን። ይህን እያሰላሰለ ሳለ ድንገት እግሮቹ መንቀሳቀስ ጀምረው ወደ ሌላኛው ግዙፍ ክፍል አብይ ተወሰደ። በዚህ ክፍል ውስጥ አንድ ወላጅ ልጁን በከረሜላ በጣፋጭ ነገር በሚደልለው ልክ አብይ ልጁን እንዲገብርለት እጅግ አጓጊ ሀብቶችን እያሳየ ይደልለው ጀመር። እነዚህ የምታያቸው መኪኖች ወደፊት በምድሪቱ ላይ የሚነዱ ውድና የከበሩ መኪኖች ናቸው። አሁን ከምትነዳው መኪና በተሻለ ብቻ ሳይሆን መግለጽ ከምትችለው በላይ ውድ ናቸው። እንደ ሰውኛ ለአብይ የሚያያቸው መኪኖች አጓጊ የሆኑበት ያው የሰው ልጅ በተፈጥሮ አዳዲስና አጓጊ ነገር ይፈልጋል አይደል? አብይም አሁን ያለውን ኑሮውን ሲመለከት የተሻለ ሕይወትን፣ የተሻለ መኪናን ውስጡ ተመኘ። አስገራሚው ነገር አብይ እያያቸው ያሉት መኪኖች አሁን አብይ እየኖረበት ባለው ዘመን በፍጹም የሌሉ መሆናቸው ነበር። በመቀጠልም ወደ ሌላ ስፍራ ይዞት ወጣ። በዚህ በሚያየው ስፍራ ደግሞ ሌላ የአብይን ጉጉት የሚጨምር ነገር ተፈጠረ። እነዚህ የምትመለከታቸው ቤቶች በዚህ አንተ በምትኖርበት ዓለም ወደፊት የሚገነቡ ዋጋቸው በጊዜው ላይ የማይቀመስ ሪል ስቴቶች ናቸው። አንተ እኔ ጠየቅኩን ካደረክልኝ ኑሮህን በእነዚህ ቤቶች አድርገህ ሕይወትህን ታሳምራለህ። ቤት ብቻ ሳይሆን ቤቶችን እሰጥሃለሁ። አሁንም አብይን ዘመናዊ የሆኑትን አሁንም አብይ የኖረበት ባለው ዘመን የሌሉ ቤቶችን አስመለከተው። ሰዋዊ ማንነቱ ከቀደሙ ከመኪኖቹ በላይ አሁን በጥፉ አጓጓው። ቀጥሎም ብዙ የከበሩ ድንጋዮችን ማለትም ዳይመንድ፣ ቀይ ዕንቁ፣ ወርቆችን መግለጽ ከሚቻለው በላይ ቆጥሮ የማይጨርሰውን ዶላሮችን አስመለከተው። አንተ ልጅህን ለኔ ከሰዋህልኝ ከገበርክልኝ እነዚህ ሁሉ ያንተ ይሆናሉ። በሳምንት አንድ ጊዜ መስዋዕትን ለክብሬ ታወጣለህ። በስሜ ሰንጋዎችን እያረድክ ደም አፍስሰህ መንፈሴን ታረሳለህ። ለክብሬ በምካድምበት ቦታ ሁሉ እየሄድክ ትሰግዳለህ፣ ትካድምልኛለህ። ይህንን ማስጠንቀቂያ ከሰጠው በኋላም የማስጠንቀቂያዎች ሁሉ ማስጠንቀቂያ የሆነውን ማስጠንቀቂያ እየፈራና እየተጨነቀ ድምፅ በማውጣት ወደ አብይ አእምሮ መስቀል አብይ ካለበት ዓለም ከሰባት እጥፍ የራቀ ሰማይ ከምንም በላይ በዙፋኑ ላይ የተቀመጠ ግርማው የሚያስፈራ ሞገስ ያለው ንጉሥ ሳይሆን የነገሥታት ንጉሥ የሆነ አንድ ኃይልን አሳይቶ አስጠነቀቀው። ከኔ ጋር ኪዳን ፈጽመ ያልኩን ሁሉ ለኔ አድርገ ሁሉም ሲሞላ አሁን እያሳየው ወዳለው ኃይል ከተመለስክ፣ ለዛ ኃይል ከሰገድክ፣ ወደ ዛ ኃይል ስፍራዎች ከተመላለስክ የኔ መንግስት ይናወጣል። የሰጠውህን ሁሉ ነጥቃለሁ፣ የፈረስንም ሞት ሰጣለሁ። ይህ የኔ ከየቱም በላይ ለሰዎች የማሳስበውና የማስጠነቅቀው የማልደራደርበት ህልውናዬ ነው። ያልኩህን ሁሉ ካደረክ እኔ ደግሞ አንተን ደስተኛ አድርጌ አኖርሃለሁ። የምታያቸው ታዋቂ የምትላቸው ዝና ያላቸው በሀገርህ የሚታወቁት ተጽዕኖ ፈጣሪ ናቸው። የምትላቸው ሁሉ በእኔ የተቀቡ ናቸው። አንተም ልጅህን ገብረህልኝ ከኔ ጋር ኪዳን ፈጽመ ባሪያዬ ከሆንክ ዓለምን በእጅህ እሰጥሃለሁ። ይህን ሁሉ ብሎት ከጨረሰ በኋላም ሙሉ በሙሉ አብይን ወደ አእምሮ መለሰው። አብይም ማስተዋሉን ሲያገኝ ራሱን ከተቀመጠበት ውድ ወንበር ላይ አገኘው። መጀመሪያ ሲቀዳለት የነበረው መጠጥ ደም ሳይሆን ተመለከተው። መጠጡን አንዴ እንኳን አልጠጣውም። ሙሉ ነው፣ ምንም አልጎደለም። በቤቱ ውስጥ ከሰዎቹ ላይ አይቶት የነበረው ጅራታቸው አሁን ላይ ሊያየውም ሊያስተውለውም አልቻለም። ግዙፍ የነበረው አቋማቸው ተመልሶ እንደ ኖርማል ሰው ሆነ። በዚህም ጊዜ አብይ በውስጡ ምን እየሆንኩ ነው ሲል ከራሱ ጋር አወራ። ለረጅም ሰዓት ልሳኑ ተሳስሮ አንዳች ነገር ማለት ተስኖት ውስጡ ግን ፈልጎት የነበረውን ነገር እዛው በተቀመጠበት አፉ ፈቶ ውስጡ አቅም አግኝቶ አለው፣ በስመ አብ በወልድ። ይህም ባለበት ቅጽበት ግን አብይ ራሱን በደብረ ዘይትና በዱከም አዋሳኝ መንገድ አስፋልት ዳር አገኘው። ከላዳ መኪናው ወጥቶ መኪናው ደግሞ በሮቿ ተከፋፍተው እሱ ደግሞ መሬት ላይ በሆዱ ተኝቶ
በመኪና ሲያልፉ የነበሩት ሰዎች መኪናቸውን አቁመው ወደሱ መጥተው ሲያወሩ ከሰመመኑ ነቃ። ምን ሆኖ ነው? አደጋ ነው? እንጃ፣ እኛም እኮ ስናልፍ አይተነው ነው፣ እንዳንነካው አሻራ ፈርተን ነው። እሱማ ልክ ናችሁ፣ ግን መኪናው ምንም አልሆነችም እኮ፣ ዝርፊያ ነገር ነው። እኛም ዝርፊያ ነገር መስሎን ነበር። ሆኖም ግን ምንም ዝርፊያ የሚመስል ነገር የለም። የሆነ ትራፊክ ነገር እንጥራ እንዴ? ሰዎቹ አብይ አጠገቡ ነው ይህንን ሲባባሉ፣ አብይ ግን ከሰመመኑ ነቅቶ እዛው በደረቱ በፊቱ ተደፍቶ እንደተኛ የሚያወሩትን እየሰማ ነበር። ድንገትም ገልበጥ ብሎ ቀና ሲል ኡፍ ተመስገን ነቃ፣ በሕይወት አለ። አዎ ኧረ ሕይወቱ አለ፣ ተመስገን ነው ሲባባሉ የት ነው ያለሁት? እንዴት እዚህ ሆንኩኝ? እንዴት እዚህ ተገኘው? እያለ እየተንቀጠቀጠ ይጠይቃቸው ገባ። ቆይ ወንድሜ ተረጋጋ፣ መጀመሪያ ረፍት አድርግና መኪናዋ ጋር ደገፍ ብለህ ተቀመጥ አለና አንዱ መንገደኛ እስኪ ብድግና አድርገው ብሎ ከሌላ ሰው ጋር ከመሬቱ ጋር ደግፈው አንስተው ከመኪናዋ አጠገብ አስደግፈው አስቀመጡት። ትንሽ ትንፋሽ ወስዶ ተረጋጋ። በኮዳ ነገር ውሃ በማምጣት እንዲጎነጭ አደረጉት። ወደ ቀልቡ መመለስ ሲጀምር ማን ነው ስም ወንድሜ አለው አንዱ መንገደኛ ሹፌር። አብይ ይባላል ብሎ ሲላቸው ቃላቱን በመንቀጥቀጥና በመፍራት እየሸራረፈ ነበር ከውስጡ ያወጣቸው። ከሁኔታው አንዳች ነገር ደርሶበት እንደነበር ሰዎቹ ለመገመት ብዙም አላዳገታቸው። የት ነው ያለሁት? የሆነ አይቼ የማላቀው ከቤተ መንግስት በብዙ የሚበልጥ ቤት ውስጥ እኮ አሁን ነበርኩኝ አለና ያለበትን ስፍራ ይቃኝ ገባ። በዚህም ጊዜ ነበር አብይ ከሆቴሉ ኮንትራት ይዛው የመጣችው ሴት በዚህ ጋር ታጠፍ ብላ ያሳየችውን አቋራጭ መንገድ የተመለከተው። ከተደገፈበት ቀና ብሎም ቤቱ በዚህ መንገድ ነው ብሎ እጆቹን በመጠቆም አሳያቸው። በአብይ ሁኔታ ግራ ከተጋቡ ሰዎች አንዱ እዚህ ልም ያለ ጫካ ውስጥ የምን ቤት ነው? ምንስ ልትሰራ ሄደህ ነው? ሲል በአብይ ሁኔታ ግራ እየተጋባ ጠየቀው። እኔ ስራዬ ታክሲ ሹፌር ነኝ። ይቺ ታክሲ የራሴ ነች። ትላንት ቅዳሜ ማታ ሻዶ ሆቴል ጋር ቁሜ ኮንትራት ይዣት የመጣሁት አንድ ሴት ነበረች። እሷ ነች አዲስ አበባ የምታደርስልኝ ሻንጣ አለ ብላ ወደዛ ቤት የወሰደችኝ። ትላንት ቅዳሜ ስትል ዛሬ እኮ ቀኑ ማክሰኞ ነው። ዛሬ ማክሰኞ ከሆነ ትላንት ደግሞ ሰኞ ነው ማለት ነው። አንደኛው መንገደኛ ሰው ይህን ካለው በኋላ ሌላኛው መንገደኛ ደግሞ እንደሚመስለኝ ከሆነ የተረጋጋ አይመስለኝም። ወደ አዲስ አበባ ይዘነው እንሂድና ትንሽ ሕክምና አድርጎ ወደ ራሱ ይመለስ። እንደዚህ ያሉ ሐሳብ የሚሰጡት ሰዎቹ በአብይ ሁኔታ ግራ ከመጋባታቸው የተነሳ ነበር። አብይ ምናልባት በሱ ስብዕና ልክ ነው የደረሰበት ነገር ሁሉ የደረሰበት። ከአንድ ቀን በፊት ነበር አብይ ከዛች ሴት ጋር ትላንት ነበር ወደዚህ ስፍራ የመጣው። ለዛም ነው ትላንት ቅዳሜ እያለ እያወራ ያለው። አሁን ነበርኩበት እያልክ እያወራ ያለው ቤት ከዚህ ብዙ ይርቃል። ወደዛ ቤት ብንሄድ ቦታውን ሳይጠፋ ታውቀዋለህ? በአብይ እንግዳ ነገር ግራ ከተጋቡት ሰዎች መካከል አንዱ ነበር ይህን ሲጠይቀው የነበረው። አብይም አዎ አይጠፋኝም አውቀዋለሁ። ይህን ካለ በኋላ ነበር አብይ በተረጋጋ መልኩ ስለ ሁኔታው እዛ ቤት ውስጥ ስለገጠመው ነገር የነገራቸው። ሆኖም ግን አብይ ያወራላቸውን ነገር ማናቸውም አምነው ሊቀበሉት አልቻሉም። እንዴት ያለ ነገር ነው የምትነግረን? እንደዚህ ብሎ ነገር አለ እንዴ? ምንም ሊታመን የሚችል ወሬ አይደለም እኮ የምታወራለን። እኔም አይንን ቦታ ሄጄ በአካል ካላየሁት አንተ የምትለውን ነገር አምኜ ለመቀበል ይከብደኛል አለው ከአንዱ ሹፌር ጋር በመንገድ ላይ የነበረው ግለሰብ። አብይ ወድቆ የተገኘበት ጊዜና ሰዓት ገና ማለዳ ከጧቱ 12 ሰዓት ነበር። ከሚያወራው ነገር ጋር ተዳምሮ አንዳንዶችን የክስተቱ እንግዳ መሆን ጉዳያቸውን አስረስቶ ከአብይ ጋር ጊዜ እንዲያጠፉ አስገድዷቸዋል። በመንገድ ላይ የነበሩ አብይ ገጠመኝ ስለሚለው ክስተት የሰሙ አንዲት በእድሜ ጠና ያሉ ሴት ግን ሁኔታውን ሰምተው ቸል አላሉም። አብይንም ባለማመን ውስጡ ነው እየቃዠ ነው ብለው አልተጠራጠሩትም። አሁን እሱ ደረሰብኝ ብሎ የሚለንን ክስተት በሱ ላይ ሊፈጠር እንደሚችል አልጠራጠርም። ሆኖም ግን ቤት የሚለንን ቦታ እሱ በሚለው ስፍራና ቦታ ላይ ሄደን ብንመለከት ማግኘት እንደማንችል በእርግጠኝነት መናገር እችላለሁ አሏቸውና ነገሩን ይባስ ግራ አጋቢ ያደረጉት። እንዴት ማለት? አላመኑኝም ማለት ነው? እኔ እኮ እውነታውን ነው ያወራሁት አለ አብይ የደረሰበትን የሚረዳው ሰው በማጣቱ እየተከፋ።
ማለት እንዴት ቤቱ በቦታው አይኖርም? የሰው በቦታው ነበርኩ ብሎ ካለ ቤቱ እሱ በሚለው ስፍራ ላይ መገኘት ነበረበት። የሚያወራውን ነገር ከተቀበልን ቤቱ በቦታው መገኘት አለበት በማለት ወደ ሴትዮዋ አንደኛው መንገደኛ ሰው ትኩረቱን አደረገ። ሁላችሁም የምትሉትን ነገር ረዳችኋለሁ። ሆኖም ግን እንዲገባችሁ የምፈልገው ነገር አለኝ። ምንም እንኳን ሐሳቤ ባይገባችሁም በእድሜ ትልቅ ሰው ነኝና ልምዴን ተጠቅሜ አንድ ነገር ልንገራችሁ። ሴትዮዋም ይህን ብለው ሲናገሩ እድሜያቸውን ታሳቢ በማድረግ ብዙ ነገር ያሳለፉ ሰው ይሆናሉ ብለው የሚሉትን በጥሞና ሰሟቸው። ይህ የእሱ ደረሰብኝ ብሎ የሚያወራው ገጠመኝ ተራ ወሬ ሊመስልና ታማኝነት ሊያጣ ይችላል። ሆኖም ግን ይህ ዓለም በብርሃንና በጨለማ የሚመራ ቅዱስ መንፈስ እንዳለ ሁሉ በርኩስ መንፈስም የሚዘወር ነው። የርኩስ መንፈስም በተለያየ ሕይወታዊ ጡዘት በሰው ልጅ ላይ ሊገጥም ይችላል። እንዴት ማለት? ትንሽ የተወሳሰበ ነገር ሆነብኝ አለ ከመካከላቸው አንደኛው ሰው። እንዴት ማለት መልካም ነው አሉና ሴትዮዋ ወሬያቸውን ቀጠሉ። ሰው ሕይወቱን ለማሸነፍ የተሻለ ሕይወት ለመኖር ሲል ከፈጠረው አምላኩ ገሸሽ ብሎ በዚህ ዓለም ገዢና ዘዋሪ ጥላ ውስጥ በሲስተም ተሳስሮ ራሱን ይከታል። እሱም እንዳለው የሌለን ነገር እንዳለ አድርጎ አሳይቶን እንጓጓና እሰጣችኋለሁ አደርግላችኋለሁ ያለንን ነገር በእጃችን ውስጥ ለማስገባት ሙሉ ለሙሉ ፍቃዳችንን እንሰጣለን። በነገራችን ላይ እሱ የተጠየቀው አንድ ልጄ ናት ያለንን ልጁን ነው። ልክ እንደሱ ለዚህች ዓለም ሀብትና ክብር ዝና ሲሉ ልጃቸውን እስከ መገበር የደረሱ ብዙዎች ናቸው አሉ ሴትዮዋ ከሚያውቁት ልምድ በመነሳት። በቦታው በተፈጠረው ነገር ሲያልፉ ከመኪናቸው ውስጥ ነው ክስተቱን የተመለከቱ ሰዎች ምን ተፈጥሮ ነው አደጋ ነው እያሉ የመኪናቸውን ፍጥነት እያቀዘቀዙ ክስተቱን እየታደሙ ያልፉ ይዘዋል። አንድ መኪና ግን ሁኔታው ስቦት ወደ ቦታው ቀርቦ ስለ ክስተቱ ሹፌሩና ከሹፌሩ ጋር የነበረውን አንድ ሰው ከሰሙ በኋላ መኪናው ሚኒባስ ነበርና አብይን ሴትዮዋንም ጨምረው ስለ ነገሩ ስለ ክስተቱ ለማረጋገጥ አብይ ነበርኩበት ወዳለው ስፍራ በሚኒባሷ ጠርቀም ብለው ጉዞ ጀመሩ። ሹፌሩም በዚህ ጠባብ መንገድ አልፈነው ነበርኩበት ያልከው ግዙፍ ቤት የሚገኘው አለው ከመሪው በላይ በሚገኘው መስታወት ወደ ኋላ አብይን እያየው። አዎ ያለፍንባት መንገድ እቺ መንገድ ናት በማለት አብይም እርግጠኛውን አረጋገጠለት። አስገራሚው ነገር እየሄዱበት ያለው መንገድ አይደለም ለመኪና ለሰው ለራሱ አስቸጋሪ መንገድ ነው። ትንሽ እንደተጓዙም አብይ በዚህ መንገድ ላይ አይቶት የነበረው አስፋልትን አለመመልከቱ ግራ አጋባውና ግን እኮ በዚህ መንገድ ላይ የሚያምር አስፋልት ነበር፣ እንዴት የሄድኩበት አስፋልት አሁን ላይ የለም አለ። አብይ ነገሮች ከአእምሮ በላይ ሆኑበት። በዚህ ጊዜ ግን በሚኒባሷ ውስጥ የነበሩት ሰዎች የሴትዮዋን ንግግር አስታውሰው ተያዩ። በዚህ መንገድ አይደለም መኪና እግረኛ በራሱ ማለፉ እጅግ ያስገርማል አለ በመኪናዋ ከነበሩት ሰዎች አንዱ። ጥቅጥቅ ባለ ጫካ ውስጥ የሚገኝ መንገድ ነው። በቀን በዚህ መንገድ ማለፍ አስቸጋሪ ነው። በማታ ደግሞ አስቡት እንግዲህ በማታ ነው አብይ በዚህ መንገድ አለፍኩ የሚለው። በጫካው መሃል ብዙ ርቀው ከተጓዙ በኋላ አብይ ገላጣውን በቀይ አፈር የተሸፈነውን መሬት ሲመለከት እዚህ ጋር አቁመው በማለት ሹፌሩን ጮክ ብሎ ጠየቀው። የመኪናዋን በር አንሸራቱ ከከፈተ በኋላ የወደቁትን ነበርኩበት ያለው ቦታ ኮንትራት ከያዘችው ሴት ጋር ሲመጣ ተመልክቷቸው የነበሩትና የወደቁትን ባህር ዛፎች አስተዋላቸው። ከባህር ዛፎቹ ፊት ለፊት ነበር ያን ግዙፍ ከቤተ መንግስት በእጅጉን የሚልቅ ነጭና ማራኪ የሆነውን ነበርኩበት ያለውን ቤት በስፍራው የለም። አብይም ቤቱ እኮ እዚህ ጋር ነበር፣ እናቴ ትሙት እመኑኝ፣ የማወራው ሁሉ እውነት ነው፣ እንዴት እንደዚህ ሊሆን ይችላል? ቤቱ የት ሄደ? እያለ አብይ ግራ በተጋባ ሁኔታ ጭንቅላቱን ይደበድብ ገባ። የአብይን ሁኔታ የተመለከተ ሰው እያበደ ያለ እንጂ በጤናው አይመስልም ነበር። ደግሞ የአብይ ሁኔታ አንጀትን የሚበላ ነው። ይህ ነገር ቅዠት ነው ልበል አለ የዚህን ጉዳይ ጉድ ሊያለው ግለሰብ። ሌላኛውም ምን የሚሉት እብደት ነው ይሄ? ሲያሻህ አስፋልት በዚህ መንገድ ነበር ትለናለህ፣ ሲያሻህ ደግሞ እዚህ ጋር ቤተ መንግስት የሚያስንቅ ቤት ነበር፣ እኔም ቤት ውስጥ ነበርኩ ትለናለህ
ይህን የማይመስል ነገር ከዚህ በላይ መስማት አልችልም። በፈጣሪ የፈጣሪ አለ። ሁሉም ነገር አይምሮ ከሚችለው በላይ ሲሆንበት ሌሎቹም ሰዎች አብይን ሊረዱትና የሚያወራውን ሊያምኑት ከቶም አልቻሉም። እኒያ የአብይን እውነታ የተረዱት እናት ግን እናንተ ቤቱ እዚህ ይኖራል ብላችሁ ደምድማችኋል። እሱ ከነገራችሁ አንጻርም አይታችሁ ለማረጋገጥ በልባችሁ በጣም ጓጉታችሁ ነው የመጣችሁት። ለዛም ነው ቅድም ቤቱን እንደማናገኘው ስነግራችሁ ልትቀበሉኝ ያልቻላችሁት። ባጭሩ ይህን ሰው ለመረዳት መጽሐፍትን መመርመር ወይም የሕይወት ልምድ ግድ ይላል ብለው እኒያ እናት ሐሳባቸውን ሳይጨርሱ ምን እያሉ ነው ማማ? እርሶም እኮ ከኛ አቅም በላይ ሆኑብን። እኛ ልጆች አይደለንም እኮ። ነገሮችን ለማገናዘብ ያለን እድሜ እንደርሶም ባይሆን ከበቂ በላይ ነው። ስራችንን ፈተን እዚህ ድረስ መኪናችንን ትተን የመጣ ነው የደረሰበትን ችግር ልንካፈል እንጂ የማይመስል ነገር ልንሰማ አይደለም አላቸው። በጣም የተበሳጨ ስሜት ውስጡ ነው። እኒያም እናት በመጀመሪያ የኔ ልጅ ፈጣሪ ጸጋውን አብዝቶልህ ከኔም በላይ ረጅም ዕድሜ ያኑርህ። ነገር ግን የኔ ልጅ ስሜትህ ይገባኛል። መረዳት ያለብህ ነገር አሁን እኛ እያየን ያለነው በብርሃን ነው። እሱ የነበረበት ዓለም ግን ድንግዝግዝ ዓለም ነው። ልንረዳውና ልንረዳው ይገባል። እናም ልጄ ጠቢብ ሁን ሲሉ ግሎ የነበረውን ስሜቱን በለዘቡ ቃላት አበረዱለት። እሱም ይቅርታ ማማ፣ እንደዛ ማለት ፈልጌ አይደለም። እንደዚህ አይነት ነገር ገጥሞኝ ስለማያውቅና አሁን እየሰማሁት ያለው ተፈጸመ የምትሉኝ ነገር ከቁጥጥሬ በላይ ስለሆነብኝ ነው። ይቅርታ ማማ። ችግር የለውም የኔ ልጅ ይገባኛል። ዋናው እንኳን ተረጋጋ ካሉት በኋላ አሁን ሁላችንም ወደ መኪናዋ እንግባና ከዚህ ቦታ እንሂድ። እየሄድን ያለውን ነገር እነግራችኋለሁ። በሉ ወደ መኪናው እንግባ። ና ልጄ አይዞ፣ ሁሉም ያልፋል። በልና ግባ አሉና አብይን ወደ መኪናው አስገቡት። አብይ ግን የዞረ ያንን ስፍራ ያን ቦታ ይቃኝ ገባ። አዎ የነበረበት ትክክለኛ ቦታ ነው። በመሃልም የኔ ልጅ ጠንቋይ ቤት፣ ሟርተኛ ቤት ሄደህ ታውቃለህ? ድንገት አብይን የጠየቁት ጥያቄ ነበር። አብይም ሐሳብ ጭልጥ አድርጎ ወስዶት ነበርና አልሰማቸውም ነበር። እኒያ እናት ነካ አደረጉትና የኔ ልጅ አሉት። አቤት ማማ፣ አናገሩኝ አላቸው። ጠንቋይ ቤት ሄደህ ታውቃለህ ወይ? ኧረ በፍጹም ማማ፣ እኔ እንደዚህ አይነት ነገር አላውቅም። እኒያም እናት አስተውለው ካዩት በኋላ ለሁሉም በሉ እንግዲህ ልናገር አልፈልግም ነበር፣ ግን ልንገራችሁ። እኔ ባህላዊ ሐኪም ነኝ። ይህ ሕክምና በአያቴ ጀምሮ በዘር የመጣ ነው። ድግምቶችን የሚያከሽፉ ዕጾችን እንቀምማለን። ይህ የሕክምና ዘርፍ ደግሞ ሙሉ ለሙሉ ከእግዚአብሔር ቅዱስ ቃል ጋር ተጣምሮ የሚቀመጥ የሉቃስ ፈውስ ነው። ባጭሩ እኔ ሐኪም አለምነሽ እባላለሁ። ይህን ሲሉ ነበር ሁሉም አላዋቂ ዝም ሲል ጠቢብ ይመስላል የሚሉት ብሂል ሆኖባቸው በዝምታና በእርጋታ ሴትዮዋን ይሰሟቸው የገቡት። እሳቸውም ቀጠሉ። እና የኔ ልጅ በዘርህ ጠንቋይ የሚቀልብ ለመናፍስት መስዋዕት የሚያቀርብ አለ ወይም ነበር አሉት አብይን አሁንም አተኩረው እየተመለከቱት። በተዘበራረቀ ስሜት ውስጥ ያለው አብይም እንጃ፣ ግን እናቴና እህቷ በሕይወት እያሉ እንዲህ አይነት ነገር ውስጥ ነበሩ የሚባል ወሬ ሰማ ነበር፣ ግን እርግጠኛ አይደለሁም አላቸው። ይህን እያወሩ ሳለ ነበር ሚኒባሷ ሁሉም መኪናዎቻቸውን አቁመውበት ወደ ነበረው አስፋልቱ ደርዝ የደረሱት። ነገር ግን የዚህን ወሬ ፍጻሜ ሳያውቁ መለያየት አልፈለጉምና ከመኪናዋ ሳይወርዱ ወሬውን ይሰሙ ቀጥለዋል። ጥሩ እሺ፣ ባለቤትህስ እንደዚህ አይነት ቦታ የምትሄድ ይመስልሃል? አሉትና እናት እንጃ፣ ኧረ አይመስለኝም አላቸው። መርማሪ ፊት እንደቀረበ ሌባ ቁልጭልጭ እያለ ያያቸው። እኔ ግን የሆነ ንክኪ ያለ መስሎ ይሰማኛል አሉት። አሁንም አጢነው ያዩት። እንዲህ አይነት ነገሮችን ከረጅም ጊዜ በፊት ጀምሮ ስለማውቅ ነው አንተ ስለደረሰብህ ነገር ስታወራ እምብዛም ያልገረመኝ። እኔ ወደ አዲስ አበባ ለአንድ ጉዳይ እያመራሁ ነው። ማድረግ ያለብህ ነገር ቢኖር ሁሌም እንደ እምነትህ በጸሎትህ ተቀደስ። ከኔ ጋር እንገናኛለን። ስልክ ቁጥርህን እዚች ላይ ጻፍልኝ፣ ደውዬ ቤትህ እመጣለሁ
አሉና አነስተኛ ማስታወሻ ደብተር ሰጡት። ስልክ ቁጥር ሲሉ የመስመሩን የቤቱን ስልክ ነበር። እዚህም በኋላ ሁሉም ለአብይ መልካም ምኞት ተመኝተውለት ወደ የመኪኖቻቸው አመሩ። መንዳት የሚችል በሌላ መኪና ተሳፍሮ የነበረ ሰው የአብይን መኪና እየነዳ ወደ አዲስ አበባ አብይን ሊያደርሰው መኪናዋን ያስነሳት ገባ። መኪናዋ ከቆመች የቆየች ትመስላለች። ከብዙ ትግል በኋላ ነበር የተነሳችው። ዱከም ከተማ ሲገቡም አብይ የልጁና የሚስቱ ነገር አሳስቦት ከአንድ ሱቅ ላይ ወደ ቤቱ ደወለ። ሄሎ አለው የአንዲት ሴት ድምፅ። ሄሎ ማነሽ? ሪች የለችም እንዴ? አለ አብይ መልሶ። አንተ ማነህ? አለችው ያቺ ሴት። እንዴ በገዛ ቤቴ ማንነት ይኛለሽ? አብይ ነኝ፣ ባለቤቴን አገናኝኝ። ቆይ አንቺ ማነሽ? ሲላት ያቺ ሴት ሪች፣ ራሄል፣ አብይ ደወለ ስትል ጮኸች። ወዲያውም ሄሎ ማሬ፣ አብይዬ 14 ቀን ሙሉ የጠፍተህብኝ ነው። አብይዬ ምን ነው ብቻዬን ይህን ሐዘን ይህን መከራ እንድጋፈጥ ፈረድክብኝ ብለው በስልኩ ውስጥ ስቅስቅ ብላ ለቀሰች። 14 ቀን ያልሽኝ ሪች፣ እየቀለድሽ ነው? ስልክ ትላንት አይደል እንዲያወራ ነው አላት። አሁንም ግራ መጋባቱ እየቀጠለ ምንድነው የምታወራው ማሬ? የምን ትላንትና? ድምፅህን ከሰማሁ ዛሬ 14ኛ ቀኔ ነው። ደብረ ዘይት ስራ እየሄድኩ ነው ብለህ በዛ ምሽት ከደወልክልኝ በኋላ የት እንደገባህ አላውቅም ነበር። ክፉ እንዳይነካ ነበር ጸሎቴ። ተመስገን ድምፅህን ሰማሁ አለችው። 14 ቀን ብላ ባለቤቱ ስትለው ቅድም ትላንት ቅዳሜ ነው ብሎ የተከራከራቸው እነዛ ወድቆ ያገኙት ሰዎች ትዝ አሉትና ስልክ ያስደወለውን ሰው ስልኩን ሳይዘጋ ዛሬ ቀኑ ምንድነው ሲል ጠየቀው። ባለሱቁም ዛሬ ማክሰኞ ነው አለው። አብይም ይህንን ሲሰማ እንደ በረዶ ቀዝቅዞ ቀረ። ማሬ አብይ አለችው ራሄል ከተወሰነ ዝምታ በኋላ። ዱከም ነኝ እየመጣው ነው ሪች፣ ሁሉንም ስመጣ እነግርሻለሁ እንዳላት ነበር እያለቀሰች የልብ ምቱ የጨመረውን ነገር ተናግራ ጭንቀቱን የጨመረችበት። አብይዬ ልጃችን እኮ ጠፍታለች። ልጃችን ከጠፋች ዛሬ 14ኛ ቀኗ ነው አለችው። በዚህም ጊዜ አብይ ስልኩን ለቆ ከመሬቱ ፈሰሰ። እንግዲህ ህይወት እንዲህ ናት። ሰው ህይወትን ለማሸነፍ ላይታች እያለ ይዳክራል። ነገር ግን በመንገዱ ላይ ብዙ ነገር ብዙ ውጣ ውረድ ይገጥመዋል። ሁሌም የምናስበው ስለ ስኬት፣ ስለ መልካም ነገር ብቻ ነው። የማይጠበቁ መጥፎ ጥላዎች አጥልተው የህይወታችንን አቅጣጫ ሙሉ በሙሉ ይቀይሩታል። ህይወት እንዲህ ናት። ዓለም 10 ያልሞላች ነገር ግን 9 ላይ የቆመች ከጉድለቷ የምትጎድል ዓለም 9 ናት። አብይ ቅዳሜ ሌሊት ላይ ሰው በመሰለች ነገር ግን ሰው ባልሆነች በአንዲት ሴት አማካኝነት ከዚህኛው ዓለም ተወስዶ በሰይጣን ጥላ ውስጥ ለ13 ቀናት ነገር ግን እሱ ለሰዓታት መስሎ እስኪሰማው ድረስ የትግባ የት ሳይታወቅ ከሰው ዓይን ተሰወረ። የጊዜ ሽግግር እኛ ባለንበት ዓለምና የወደቀው መልአክ ባለበት ዓለም መኖሩን አብይ ላይ የደረሰው ክስተት አመላከተን። ለአንድ ልጁ ላይታች እያለ የሚዳክረው የነበረው አብይ አንድ ልጁ መጥፋቷን ሲሰማ ከራሱ ጎደለ። ሁሉ ነገር ተዘበራረቀበት፣ ዓለም ጨለመችበት። ታዲያ የአብይን ልጅ ማን ሰወራት? የት ውስጥ ጅበላት? ፌበን የት ናት? አብይ በልጁ መጥፋት ምክንያት ትንፋሽ እስኪያጥረው ድረስ ደርቆ ቀዝቅዞ ነበር። ከደቂቃዎች በኋላም ነበር ወደ ራሱ የተመለሰው። ሲደካከምም መኪናው ውስጥ እንቅልፉን አሸለበ። መኪናውን እየነዳ ወደ አዲስ አበባ እየወሰደው እርዳታ እየሰጠው ያለው ሰው ወደ አዲስ አበባ እየቀረቡ ሲመጡ አብይን ካሸለበው እንቅልፍ ቀስቀስ አደረገው። አዲስ አበባ ጫፍ ደርሰናል፣ እሰራበታለሁ ወዳልከው ሆቴል እየተቃረብን ነው፣ ነቃ እንድትል ነው የቀሰቀስኩ አለው ያ መኪናዋን እየነዳት ያለ ሰው። አው ጥሩ አደረግ፣ እንኳንም ቀሰቀስከኝ፣ እንቅልፍ አዳክሞኝ ነበር፣ ለዛ ነው የተኛሁት አለ አብይ ፊቱን እያሻሸ።
13 ቀናት ያለ እንቅልፍ እኛ ባለንበት ዓለም ቢሆን አስቡት። አብይ ትላንት እያለ በሚያወራው በተወሰደበት በጥልቁ ዓለምና ባለቤቱ ካወራኝ እኮ ዛሬ 14ኛ ቀን ነው በምትለው በዚህኛው ዓለም በአብይ እይታ ሰዓታት ወይም አንድ ቀን ያለው አብይ ግን 13 ቀናት ጠፍቶ በ14ኛ ቀኑ ነው ወደ ቤቱ ስልክ ደውሎ ባለቤቱን ያወራት። ላንች አካባቢ ሲደርስ ከርቀት ሻዶ ሆቴልን አብይ ተመለከተው። ይህ ነው የምሰራበት ሆቴል በማለት አብይ ሆቴሉን በእጁ ምልክት እያሳየ ለሹፌሩ ጠቆመው። አዎ ሻዶ ሆቴልን አውቀዋለሁ፣ ታዋቂም አይደል አለው መኪናዋን እየነዳለት ያለው ሰው። ሰለሞንና ሌሎች የታክሲ ሹፌሮች ሰብሰብ ብለው እያወጉ ሳለ ነበር የአብይ መኪና መታ ስትቆም የተመለከቱት። ሰለሞን የአብይ መኪናን ሲመለከታት ከደስታው ብዛት የተነሳ እንዲህ አብይ ብሎ ወደ መኪናው አመራ። የአብይ ፊት ተረብሾና ጭው ብሎ ነበር የተመለከተው። ጊዜው ከላይ እንደተጠቀሰው በኢትዮጵያ አቆጣጠር 1988 ዓመተ ምህረት ላይ ነበርና ተንቀሳቃሽ ስልክ ወይም ሞባይል አልነበረም። ከዓይን የራቀን ወዳጅ ቤተሰብ ለማግኘት አዳጋች ነበር። አብይ ከ14 ቀናቶች በፊት ሲጠፋ የት ይግባ የት ሰለሞን ሳያውቅ ነበር ደብረ ዘይት ሥራ ብሎ ተለይቶ ሄደው። አብይ ችግር ውስጥ በገባበት በዛች ሌሊት አብይ ይመጣል እያለ ሰለሞን እስከ ንጋት ሲጠብቀው ነበር። ከዛም በኋላ ከአብይ ባለቤት ራሔል ጋር አብይ የገባበት ጠፍቶት ይገኝበታል በተባለው ስፍራ ሁሉ ሲያስሰው ነበር። ነገር ግን አብይንም ልጁንም የአብይን መኪናም አየ የሚል ከቶም አንድ ሰው አልተገኘም። አብይ ጓደኛዬ የት ጠፍተህ ነው? የት ገብተህ ነበር? የዛን ቀን ምን ነበር የተፈጠረው? ሲል ሰለሞን አብይን እያየው ይጠይቀው ገባ። ሌሎች ሹፌሮችም የሆቴሉ ጥበቃዎችም ወደ አብይ ቀርበው አብይን ያወሩታል። ስለጠፋበት ምክንያት ይጠይቁት ያዙ። አብይም ትምህርት የሆናቸው ዘንድ ስለገጠመው ነገር ተረከላቸው። እነ ሰለሞን ግን የሰሙትን አብይ ላይ የደረሰውን ክስተት ለመቀበል ከበዳቸው። ምክንያቱም አብይ የነበረበት ሁሉ ነገር በቦታው ካለ ሰው በቀር በቦታ ያልነበረ ሰው አምኖ ለመቀበል ጥበብ ወይም እንደ ወይዘሮ ዓለምነሽ ዕውቀት ይጠይቃል። አብይ ወደ ቤቱ ሄዶ ከባለቤቱ ጋር ተገናኘ። ባለቤቱ አብይን በማግኘቷ ደስ አላት፣ ተስፋዋ ለመለመ። ምንም እንኳን ባለቤቱን በማግኘቱ ደስ ቢሰኝም በልጁ መጥፋት ግን ውስጡ ተላውሷል። በፖሊስ ጣቢያ፣ በወረዳ፣ በቀበሌ፣ በኢትዮጵያ ሬዲዮ ሳይቀር በሁሉም ቦታ በሁሉም መንገድ ፌቨን ትፈለግ ታሰስ ገባች። የጠፋችው ልጅ ተገኘች ብሎ የሚል ምንም አይነት ሰው ሊገኝ አልቻለም። አብይ ከተሰወረበት ቦታ ከመጣ ከ7 ቀናት በኋላ ግን ቆሼ ተብሎ ከሚጠራው ቆሻሻ ከሚጣልበት አካባቢ አንድ ነገር ተሰማ። ይህም ነገር በቦታው ሆኖ ላየው ለሰማው ሰው በጣም አሳዛኝ ነበር። በግምት የ10 ወይም የ12 ዓመት ልጅ የምትሆን ሴት በማዳበሪያና በወፍራም ላስቲክ ተጠቅልላ ተገላ ተገኘች። የልጅቷን አስክሬን ያገኙት ደግሞ በዚህ ቆሼ ተብሎ በሚጠራው ስፍራ የዕለት ጉርሳቸውን በመፈለግ ሕይወታቸውን የሚገፉ ወጣቶች ነበሩ። አይጠቅምም ተብሎ የሚጣል የኤርፖርት ምግብ ጀምሮ በዚህ ቦታ ላይ ብዙ ነገር አለ። እነዛ ወጣቶችም የተለመደው አንዳንድ ነገሮችን የመፈለግ ዘመቻ ላይ ሆነው ሳለ ነበር የሕፃን ፌቨንን አስክሬን ያገኙት። ታዲያ ይህ እንዴት ሆነ? ፌቨንን ገሎ የጣላት ማን ነው? ይህን ጭካኔ የፈጸመው ሰው ማን ነው? የፌቨን ሕይወት በአሰቃቂ ሁኔታ አልፎ ተገላ መገኘቷን ፖሊስ ሰማ። ፖሊስም በስፍራው ተገኝቶ አስፈላጊውን ነገር ካደረገ በኋላ የሕፃኗን አስክሬን ወደ ሚኒሊክ ሆስፒታል መራው። ሆስፒታሉም ሕፃኗ ከተገደለች ዛሬ 2ኛ ቀኗ መሆኑን የምርመራ ሰነዶችን አጣምሮ አረጋገጠ። ሕፃኗ በቢላ ብዙ ቦታዎች ተቆራርጣ አንገቷ ደግሞ ተቀልቶ ነው የተገደለችው። ፖሊስ ከሚኒሊክ ሆስፒታል ጋር በመተባበር ሁሉንም ነገር አጠናቆ ከጨረሰ በኋላ አስክሬኑን ለቤተሰቦቿ አስረከበ። አባቷም እናቷም የልጃቸውን መሞት መርዶ ሲሰሙ በሐዘን ውስጣቸው ደማ፣ አቅም ከዳቸው። ሰፈርተኛው የሚያውቃቸው ሰው ሁሉ ወደ እነሱ ቤት በመሄድ አጽናኗቸው። ፌቨን ልብ ሰባሪ በሆነ መልኩ ሞታ ከተገኘች በኋላ ወዳጅ ዘመድ ባለበት ተቀበረች። ሕፃኗ ፌቨን ከተቀበረች ዛሬ 3ኛ ቀኗ ሰልስቷ ነው። ፖሊስ ሚስጥር በሆነ መንገድ ክትትሉን አጠናክሮ የወንጀለኛውን ዱካ ያሰስ ያዘ። በዚህ መሃል ግን አንድ ሰው
ከነሰለሞን ከናብይም ሥራ ቦታ ሸሽቷል። ያ ሰውም አሸብር ነበር። ሰለሞን ባለቤቱ ጋር ሄዶ ስለ አሸብር ማጣራት ሲያደርግ የአሸብር ባለቤት ለሰለሞን አሸብር በቤተሰብ ምክንያት ገጠር መሄዱን ነገረችው። የፌበን ሰልስት ቀን ግን አሸብር ከናብይ ቤት የፌበን ለቅሶ ከድንኳኑ ሆኖ ታደመ። የአሸብር መጥፋት ጥርጣሬ ውስጥ የከተተው ፖሊስም አሸብርን ድምፁን አጥፍቶ ይከታተለው ነበር። አመሻሽ 1 ሰዓት ከ30 ሆኗል። ራት ተበልቶ ቡና ሻይ ተፈልቶ በድንኳኗ ውስጥ ለለቀስተኛው እየዞረ ይታደል ጀመር። ይህኔም ለአሸብር ቡና ሰጡት። አብይ አጠገብ ሰለሞን አሸብርም ሌሎች የሥራ ባልደረቦቹ ነው ተቀምጠው ነበር። አብይ አሸብርን አተኩሮ ሲያው አሸብር የያዘው ቡና እጁ ላይ እንዳለ እጁ እየተንቀጠቀጠ ተደፋ። በድንኳኗ ውስጥ በሲቪል ሆነው ድምፃቸውን አጥፍተው ስራቸውን ሲሰሩ የነበሩት የፖሊስ አባላት፣ የምርመራ ቡድኖች የአሸብር ሁኔታ አሳባቸው። አንደኛው ፖሊስም አሸብር የተባለው ሰው ሁኔታው አልተመቸኝም፣ ወንጀሉ በሱ ዙሪያ ሙሉ ለሙሉ የሚያጠነጥን ይመስለኛል አለው። አዎ የኔም ጥርጣሬ ወደሱ ነው የሚያዘምነው አለው ሌላኛው ፖሊስም። አሸብር ቡና እየፈሰሰ እኮ ነው ሰለሞን ነበር ይህን የሚለው። እሺ አለና አሸብር እየተንቀጠቀጠ ትኩሱን ቡና ጭልጥ አደረገው። በአሸብር ሁኔታ ሁሉም ሰዎች ተገረሙ። ከዚህም በኋላ ነበር ከእጁ አልፎ እግሮቹን መንቀጥቀጥ የጀመሩት። ምን ሆነሃል አሸብር አለው አብይም ማተኩሮ ያየው። ወዲያውም አንዴ መጣው ብሎ አሸብር ተነስቶ ወጣ። እነ ሰለሞን ምን ሆኗል ሲሉ ተከትለውት ወጡ። ፖሊሶችም ተከትለውት በመውጣት ሰላም አሸብር እንዴት ነህ? ፖሊሶች ነን፣ ልናናግርህ እንፈልጋለን። እናም ወደ ጣቢያ ብናመራ አሉት። ቆሞ ወደ ነበረው የፖሊስ ፓትሮል መኪና እያመለከቱት። ይህን እንዳሉትም አሸብር ካጠገባቸው ሩጦ ለማምለጥ ሞከረ። ሆኖም ግን በስፍራው አሳቻ ቦታ ይዘው ይጠባበቁ የነበሩት ሌሎች ፖሊሶች አፈፍ አድርገው ከሩጫው ገቱት። አሁን አሸብር በቁጥጥር ስር ውሎ ወንጀሉን አምኖ ቃሉን እየሰጠ ይገኛል። ለምን ገደልካት? አንዲት ምንም የማታውቅ ሕፃን ልጆች እያሉ በዚህ መልኩ ዘግናኝና ማስከፊ በሆነ ሁኔታ ጨክነ ለምን ገደልካት? በማለት ፖሊሱ ጠየቀው። ረጅም ሰዓት ዝም ካለ በኋላ ለዚህ ሁሉ ነገር ምክንያቱ አብይ ነበር። አብይ እኔን ያስቀናኛል፣ ከኔ በተሻለ ስራ ይሰራል፣ ገቢ ያገኛል። ያ ደግሞ ሁሌ ይረብሸኝና ሰላም ይነሳኝ ነበር። ሁሉ ነገር ከአቅሜ በላይ ሲሆንብኝ ቃልቻ ቤት መመላለስ ጀመርኩ። ባላውላውም የሚለኝን ነገር ካደረግኩ አይደለም ከአብይ በላይ ከማንም በላይ እንደሚያደርገኝ ነገረኝ። ምንድነው የነገረህ? አለ ቃሉን ሲቀበለው የነበረው መርማሪ። የአብይን ልጅ ገድዬ ደሟን በብልቃጥ አድርጌ እንዳመጣለት አዘዘኝ። ይህን ለማድረግ አቅሙም ድፍረቱም ባይኖረኝም እንደምንም ብዬ ግን የኔንና የቤተሰቤን ሕይወት ለመቀየር ስል ቅዳሜ ቀን ነው አባቷም እናቷም እንደማይኖሩ ስለማውቅ ወደ ቤታቸው አመራው። የግቢው በር ክፍት ነበር። ከሕፃናቶች ጋር ስትጫወት አገኘኋት። አባቷን በጣም እንደምትወደው ስለማውቅ አባትሽ ጠርቶሽ ነው ብዬ ከስፍራው ይዣት ጠፋው። ይዛዋ ከጠፋ በኋላ የት አደረካት? አለው መርማሪው። አየር ጤና አካባቢ አነስተኛ ቤት ተከራይቼ ይዛ በድብቅ አስገብቻት ዘጋውባት። ምግብ እያበላው አፏን አፍኜ የእንቅልፍ ኪኒን እየሰጠው እያስተኛዋት ዝም እንድትል አደረኳት። ላልገላት ብዙ ሞክሬ ነበር። ነገር ግን የአባቷ መጥፋት ሁኔታዎችን አመቻቸልኝ። ለለውጤ ስል ባገትኳት በአምስተኛው ቀን ጨክኜ ገደልኳት። ከገደልኳትም በኋላ አሳቻ ሰዓት ጠብቄ ሌሊት ላይ ከአየር ጤና በታች ወደሚገኘው ቆሼ በመሄድ ጣልኳት በማለት ወንጀሉን አመነ። ሕግም ወንጀለኛ ሆኖ ስላገኘው አሸብርን በእድሜ ልክ እስራት ቀጥቶ ወደ ወህኒ ያወረደው። አብይ ልጁን ሳይጠግባት አጣት። ራሔልም አንድ ልጇን ወንድምም ሆነ እህት ሳትተካላት አጣቻት። ሁለቱም የፌበን ወላጆች ውስጣቸው በልጃቸው ሞት እርር አለ። አብይን ልጅህን ገብርልኝ ያለው የጨለማው ገዢ ሰይጣን ከአብይ ግብር ማግኘት ባይችልም አብይን ነገሮች ጠላልፈው አንድ ቀን አብይ ከፋብኛል ብሎ ባልጠረጠረው አሸብር በተባለው የሥራ ባልደረባው ቅናትና የበታችነት ስሜት ተጠቅሞ አንድ ልጁን ነጠቀው።
አብይ መለወጥ ማደግ ቢፈልግም ሰይጣን ያቀረበለትን ቅድመ ሁኔታ ያቀረበለትን አጓጊ ሀብቶችን ከልጁ ጋር አላነጻጸርም። እኔ ልጅህን በራሴ መንገድ አገኛታለሁ፣ ግን መስዋዕትህን እፈልጋለሁ ብሎ ወደ ራሱ ዓለም አስገብቶ ተሸነገለው። በስማም ብሎ የአምላኩን ስም በጠራበት ቅጽበት ግን ሰይጣኑ ወደ ነበረበት ዓለም መለሰው። አንዳንዴ ሕይወት እንደዚህ ናት። ታወጣለች ታወርዳለችም። በመንገዳችን ላይ ብዙ የምንወዳቸው ሰዎች አጥተናል፣ ግን ስለ ሁሉም ፈጣሪ ይመስገን። ይህ ታሪክ እዚሁ አዲስ አበባ በ1988 ዓመተ ምህረት እየተፈጸመ ነው። ለሚዲያ በሚመጥን መልኩ ማሻሻያ ተደርጎበት በዚህ መልኩ ቀረበ፣ ተፈጸመ። አዶናይ ንጉሴ ዘአዶኒ እንደጻፈው። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።